ነገር ውሃ ነው ለምን እንደዚህ ሆነ ምናምን ስለው እኮ ነው እኔ እንደዚህ አይነት ወሬ አልሰማም አልፈልግም ብሎ አንደኛ ሂዊ እዚህ ጋር ምን አለ መሰለሽ እኔ ያዋጣችሁ ነገር አለ አብዛኛው ኮሜንት ላይ ምን ይላሉ መሰለሽ ኖ በነገራችን ላይ ኖ ኪንግ አንድ ነገር እንዳትሳሳት ለምሳሌ ሌላ ነው ያዋጣውና ያዋጣው ሰው ይጠይቀኝ እንደዛ ብሎ ነገር የለም ማንም ያዋጣም አያዋጣም እናንተ ኢትዮጵያ ላይ አዲስ አበባ ላይ ቁጭ ብላችሁ ምስኪኖችን ትደረድሩና የሚዋጣው ብር የመቶ እንጀራ ሆኖ ለኔ ቤቴዎቹ ግማሽ ይሰጥና እንትን አለ አይደል ራስ ማበልጸግ ነው የሚሰራው አቤት አንድ ነገር ልንገርሽ አክብሬሽ ነው የገባሁት እኔም አክብሬ ነው የደወልኩልህ ግን ያዋጡ ሰዎች ብቻ ናቸው ይጠይቁኛት በላ አንደኛ ለምሳሌ እንደነ መቅዶኒያ እንደነ ማማዝናሽ ህጋዊ ተቋሞች አይደላችሁም በራሳችሁ ተነሳሽነት በጎ ስራ እንስራ ብላችሁ የተነሳችሁ ናችሁ አይደለ አንድ ነገር እኔ ልንገርሽ እኔ መጀመሪያ እዚህ ጋር ስገባ እኔ ሰው እንትን ለማለት ፈልጌ አይደለም እሺ አንድ ወዳጅ አለ አቤል የሚባል ማለት ነው እሺ በሱ ተነሳሽነት ነው የገባሁት እሺ ወደ እንትን ማለት ነው እኔ ፎሎ አደራራጊ ነኝ ፎሎ ነው የማደራረገው አሁን ስራዬም እሱ ነው የምቀጥልበትም በሱ ነው እሺ እና ለዓመት በዓል ምግብ እናሰራ እሺ ደስ ይለኛል አልኩኝ እሺ ከዛ በኋላ ወደ 60 ምናምን ሺህ ብር ተሰበሰበ እሺ ከዛ በኋላ ቀጥታ እኔ እያዩ በሴት ልጇን የከፈርኩት ብሩ እንዳለ ምግብ ለምሰራው ነገር የለም ምግብ ልሰራ እሺ እና ደግሞ እኔ ኮሜንት ላይ ዝም ብለው ዋነሰ ወጡ በዛ ይሄንስ ማን ያሰበው እኛ ያሰብነው ማን ያሰበዋል እንግዲህ እሺ ማን ያሰበው የለም እንደዛ ተባለ ከዛ በኋላ አብዛኛው 800 ሰው ምናምን ነበር ቁጭ ብሎ አስተያየት የሚሰጠው ሰው በጣም ይበዛል እሺ እዚህ ጋር እኮ አሰራሁት እኔ ማድረስ ብቻ ነው ከኔ የሚጠበቅብኝ እኮ ሴትዮዋን መናገር አለበት እኛን ሚውትና ብሎክ ማድረግ ሳይሆን ሴትዮዋን መናገር እኔ ላይ ከሱ ቤተሰብ ነን እኛ እኔ ችግር የለብኝም ቢያረጋኝ ባያረጋኝ አይ ዶንት ኬር ግን አይን አይቶ ልብ ይፈርዳል ስናገር አንተ ሴትዮዋ መናገር ያለበት አንተ ነህ የሆነ ነገር እኮ ሆኗል መሲያረን ግን በዚህ ደረጃ ሰውን አቃለው ምናምን እኔ አሁን ሄዱ እዛ ጋር አግዙት ምናምን እየገቡ ይሄ አልহামዱሊላህ የሚባለው አሁን እዚህ ጊፍት ማርኬት ነው የሚሰራው የኔ ጓደኛ ነው ጌታን እስቲ እንዲያርጉት ጥሩ ነገር ነው የሚሰራው እንደዚህ ያርጉት ስለሽ አስተያየት መስጠት ማንንም ሰው መብት አለው ሚውት ማድረግ ደግሞ አንተ መብት አለክ ብሎክ ማድረግ እኔ ችግር የለብኝም እኮ ራሱ የከፈለው እኮ እኔ የከፈሉት ሪሲት አለኝ እኮ እሷን መናገር አለብህ አንተ ያቺ ወጥ ሰሪ ተባለችውን ያንንም ያህል ጎላ ድስት ውስጥ 10 ፍሬ ስጋ ብቻ አርጋ حرام ማርያምን መብላት ነበር ስጋ እንዲሸታቸው ተደርጎ ተፈትፍቶ ሌሽ ነው እኮ ጥያቄው ማርያምንም ስጋ ወጥ መብላት ነበር እያሉ ነው የበሉት ሌሽ ነው እኮ እና 10 ስጋ የቆጠርኩት ማርያምን 10 ስጋ 10 ፍሬ ስጋ ያለ ማካዱ ኦኬ በኋላ ያበሉ ሰዎችን እንትናላለሁ ኦኬ ናሺ እኔ ላይቭ ላይ ነኝ ናገስት ነሽ እሺ አሮኔ ችግር ለኔ እኮ መሲ ማርያምን እኔ መሰለኝ እኔ ተናገርኩት እንጂ እኔ ምን አገባኝ ለምን መሰለሽ አሁን ነበር ስጋ ነበር ወይ ለማለት ከሆነ እንጂ እንዳለ ጠይቂያቸው ነበሩ ብዙዎቹ አይተዋል ቢሻለ ገዳዲ ያሉ ማርያም መቲ ሞዴሬተር ሸርሽም ሚውት ተደርጋለች መቲ አንቺ ልጅ ይሄው መታገስ ሚውት ተደርጋለች ምናምን እኔ ችግር የለውም እኮ ግን ስልሽ ይደብራል ያንቺ ጥያቄ ምንድነው ስጋ ነበረ ወይ ወጡ 10 ፍሬ ነበረው 10 ነበረው የሀገር ወጥ ሲወጣ 10 ስጋ ስራይ ብዬ ቆጥሬያለሁ 10 ፍሬ ስጋ እንግዲህ ከአንድ ድስት ውስጥ ነው 10 ፍሬ ይወጣ አይደል ህዊ እሱንም እንደው ከዚህ ከልጆቼ ጋር ግርግር ላይ ስለነበርኩ 8ም ሳይሆን አይቀርም 10 የሚያረቁት ግፍ እንዳይሆንብኝ ብዬ ልብ ብዬ በቆጥረው 10ም አይሞላ ይሄ ቅድም እኮ 7 ነው በቃ ይሄው ባና ለኮስ ስታረክኔ እኮ እግዚአብሔር እውነቴን እኮ ነው እመቤቴን ኧረ በስመ አብ አይ ምን አለ መሰለሽ በነገራችን ላይ ገንዘባችሁን የምትሰጡበት የምትጥሉበት ቦታ ያጣችሁ በጣም ብዙ ልጆች ግድ የላችሁም ለራሳችሁ እንጀራ ገዝታችሁ ብሉ ወይ ደግሞ ህግ አሁን ለምሳሌ እንደነ ዘኪ እንደማነው ዘኪ ታውቂያለሽ ማማዝናሽ ፍለፊትሽ በቃ ሰሃኑ ሞልቶ ሰዎቹ ጠግቦ ፌስታል ስጡን ሲሉ እንዴት ደስ እንደሚልሽ ማርያምን በቃ ሰዎቹ አሁን እኮ ይኸውልሽ አንድ ነገር ልንገርሽ መሲ ኦኬ አሁን ኪንግ እሱ ብር ይሆናል የሰጣት ስሪ ብሎ አይደል ግን ሰው የሚያውቀው ማንን ነው ኪንግን ነው አይደል
ኃላፊነት የሰጠው ለኪንግ ነው። ወጥ አብሳይዋን ቃቃዋን አታውቅም። ውሃ ያንቦጫረቀችውን የሚያውቀው ሰው የለም። ማርያምን ነው እንዴ የሚያውቀው ሰው እሱን ነው የሚያውቀው። ኪንግን ነው የሚያውቀው። እሱ ደግሞ ይሄን ነገር ኃላፊነት ወስዶ እስከተቀበለ ድረስ አይንሽ እያየ ማለት እንደኔ አይነታው መናገር ዝም ማስችለው ሰው ይናገራል። የአንድ ሰው ደግሞ አስተያየቱን መስጠት አለ። ሚዩት አዳ እንደዚህ አይነት ኮሜንት ወደዛ ምናምናም ተብሎ ኖ መመናጨቅ የለበትም። እኔስ እግዚአብሔር ይመስገን በዚች ባለችኝ ፎሎ ቤቴን ከፍቼ ተነፈስኩ፣ ትንፍስ አልኩኝ። እናቴ ትሙት ተናድጄ እዛን ቀን እሱ ሚዩት ሲያረገኝ ሹሃዳ ወሬ ሰጧትን ነው የምትሰራው። አንቺ ሾካ ከእውነቷን ነው ያልጋ ስተት ብላለች መሲ። ወሬ እከክ ሾካካ እኔ መቼ እኮ ታዲያ ግን እኔ እሷን መቼ እንትን አልኩኝ። እኔ የትንፍጩ ለእናቴ ማንም አልበጃት ሁሉ ማፈርጫ ነባት ነው ተረቱ። እነዚህ ምስኪኖች እንጂ እኔ ሹ መደከል ነው። አዲስ አበባ ላይ ምን አይነት ሙድ ተጀምሯል። በእርግጥ ወጣቱ የስራ ጦት ስላለበት ግዴታ በእንደዚህ አይነት ነገር ተፍተፍ ማለት አለባቸው። ግን ደግሞ ምግብ ሾርባ በእንጀራ ትላለች። መታገስንም ቀለቧት አየር ላይ ወጥ የሰራችሁ ሴትዮ ራሱ ልትወገዝ ይገባታል። እናቴ ትሞት ቢሻን ለገዳዲ እኛ ለገዳዲ ራሱ እያየን እኮ አሁን እሱ ላያቅ ይችላል፣ ግን መናገር አለበት እሷን እሱ ራሱ እንዴ መሲ ብርጅስቶን እኔ አሁን እዚህ ጋር መምጣት አልፈለኩም፣ ግን አክብረሽ ያው ሁሉ ሰዓት ስለደወልሽልኝ ነው የመጣሁት። እኔ ብዙ ንግግር አሁን አንተ ያለህን ነገሮች አስረዳ፣ ማንም ሰው መሀሉ እንዳይገባሽ። ይሄ ውሻ ሚውት አርጊ ማይ አረጋ ቸክሬ ነው። እኔ ከዚህ ሌላ ምን ልምልሽ ታውቂያለሽ? እኔ ቤተሰቦቼ ነው የምጠራቸው፣ ምክንያቱም አብላልኝ ብለው የሰጡኝ በእነሱ ነው ልጠየቅ የምችለው። ብራችንን ሰተነ እንዳይሳታበላልን ቀረ ለሚሉ ሰዎች ለእነሱ ሼር አድርግላችኋለሁ። እነሱ መተው ከተናገሩኝ እጠየቅበታለሁ ማለት ነው። ብራችንን አጉድላሉኝ ማለት ነው። የሚመጡት ሰዎች ምስኪኖች ናቸው። ኖ ሂዊ ቆይ ሚውት አድርገ ምስኪኖቹን አላለሽም እኮ እሱ እና ያበሉትን እንጂ ማንም ሰው አይመለከተውም። አበሉ ለተባሉ ሳይሆን ምስኪኖቹ መጥተው በፎቶ ታይተው ሾው ስለሚሰራባቸው ነው ጥያቄ። በነገራችን ለኪንግ ያበሉት ሰዎች ምናልባት የአንተ ፍሬንዶች ሊሆኑ ይችላሉ። ለምን ፐርፐዝ ያ ነገር መጥቶ ልጆች ደግሞ ጥያቄ ሲጠይቁ ሚውት እየተደረጉ ነበር። ለምን አንድ ሰው እኔ አሁን ለምሳሌ ኪንግ አንተ ቤት መጥቼ ኮሜንት ጽፌ ጥያቄ ከጠየቅኩኝ ጥያቄ ልትመልስልኝ ነው የሚገባው። ጥያቄ መመለስ ነው ያለብህ። ይሄ እንደዚህ ነው ወይ ደግሞ ወጥ የሰራ አሁን ለምሳሌ እኛ ዘኪን ካወቀው ማማዝናሽ ህጋዊ ተቋም ነው። በዛ በቃ ያረካሃል ገባ። ሰዎቹ እናቶቻችን እንጀራ ሰሃኑ ሙልት ብሎ ዳቦ አለ ሁሉም ነገር ወጡ ጥብ ግብ ብሎ በቃን ጠገብን ፌስታል ስጠን እስኪሉ ድረስ ነው። እና አንዳንዶቹ አሁን ሂዊ ደግሞ እንዳለችው እናንተ ጋር ደግሞ ወጡ በጣም ቀጭን ነው። ስጋ ነበረው ከነበረው ወደ አልነበረው ሆኖ ለምንድነው ወጡ እንደዚህ ቀጥኖ? ሰዎቹ ግን ፊታቸው ታይቶ መሸቂያ ይደረግባቸዋል። ነገር ግን ደግሞ ምግብ አይደለም ሲበሉ የነበሩት ነው። ይሄ በነገራችን ላይ የሁሉም እዚህ ቲክታክ ላይ ያለ የህዝብ ጥያቄ ነው። ሰው ደግሞ ማንም ሰው ደግሞ እዚህ ቲክታክ ላይ ቢኖር ህዝብ ሲያከብር ነው። ወይ ደግሞ እኔ አዋጥቼ ኪንግ ለምሳሌ አንተ እኔ እዚህ ጋር 400 ምናምን ሰው ብር እየሰጠኝ እያየህ ኖ ወረኛ ኢንተርኔት ፈልገህ መጣሁ ገባ። አንተ እኔ ቤት መጥተህ ጥያቄ ጠይቃኝ ለምሳሌ እዚህ 500 ሰው አለ አይደለ? 500 ሰው ብር ሳያዋጣ እዚህ ገስት ላይ እኔ አንተ ባና ሂዊ ብቻ ካዋጣን ህዝቡ የመጠየቅ መብት አለው። ምክንያቱም የምናሳያቸው ሰዎች እነዛ ምስጊኖች ተብሎ የሚመጡ ሰዎች ምስጊኖች ናቸው። ገባ? የማንም ሰው ይመለከቷል ስለነሱ። ስለተሰጠው ብር ሳይሆን ሰጪዎቹ ካልጠየቁ ተመልካች አይጠይቅም ማለት አይደለም። ስለዚህ ሰዎቹ ስለሰጡ ብር አይደለም የኛ ጥያቄ። ገባ? ለምንድነው ምስኪኖች ሰዎች እንደዛ ተደርጎ ወጡ በጣም ከመቅጠኑ የተነሳ ሾርባ በእንጀራ እየተባለ ሁላ ልጆች እየኮመቱ ነበር። ይሄ ነገር ለምን ሆነ ነው? ماشي هذه بتقول الحساب 450 مش 500. اوكي 450 ገባ
ድምጼ ይሰማል አይደለ? አዎ ምን አለ መሰለሽ እኔ እዚህ ጋር ብዙ ሶሻል ሚዲያ ላይ የማወራ አይነት ሰው አይደለሁም። ከኔ በላይ ባለቤቴ በገባ ደስ ይለኛል። ኪዱ ትባላለች፣ ትግባና ታውራሽ። እኔ እንደዚህ አይደለም ሰው ላስቀይም ይችላል። ባለቤት እኮ አይደለችም ሰው ብሎክ ያደረገችው ምን ሂዊ ነች። ዞሮ ሂዊ ሚውት ተደረገች። አጓጉል ቃል የሚጽፉ ሰዎች መታገስ ወደ 5 ልጆች ናቸው ሚውት የተደረጉት ጥያቄ ሲጠይቁ። እኔ አንድ ነገር ልንገርሽ፣ እዚህ ጋር እኔ ንግግር ጎበዝ አይደለሁም። ብናገር ሰው ላስቀይም እችላለሁ። ከዛ በላይ ምን አለ መሰለሽ ያለውን ነገር እኔ አድርስ እንደዚህ ብር ስጥልኝ ስባል ሰጣለሁ። ያ ሁሉ ሰው ታዲያ የሚበዛው ለምን ይመስልሻል? ስለሚደረግላቸው መሰለኛል። ኖ እንደ ኪንግ እንደዛ እንዳትል አንተ ልጠየቅበት መሲ አስጨርሽኝ። እኔ በነገራችን ላይ አንተ ላይ ብቻ የሚቆም አይደለም። በጣም ብዙ ልጆች አይ እኛ ከአሜሪካ ጓደኞቻችን ናቸው ብር ያስገቡት ተብሎ ምስኪኖች ይደረደሩና ሰው ለዛ ምስኪን ብሎ የሚሰጠው ብርና ለምስኪኖቹ የሚሰጠው ግን አንድ አይደለም። እነዚህ እናቶች ተደርድረው እንደዛ ወጡ ቀጭን ሆነ። ለምን በዚህ ደረጃ ማለት ለምን ተብሎ ሰው ሲጠይቃችሁ ብሎክ ማድረግ ሚውት ማድረግ መብት የላችሁ። ምክንያቱም ይዛችሁ የምትመጡት ህዝብን ነው። እኔ እንድታዳምጪኝ የምፈልገው ስሚ መሲም ቢሆን እኔ ለአንቺ ክፉ መናገር አልፈልግም። ለዚህ ነው አክብሬሽም የመጣሁት። ደግሞ እኔ ንግግር ስለማልችልበት አስገቢልኝ ያልኩሽን ሰው አስገቢልኝና እነሱ ያው ኪዱ የምትባለውን አስገቢያት። ባለቤቴ ነች እሷ በደንብ ታወራሻለች። ብሎክ ስታረግ የነበረው ሰው አይደለም እኔ ነኝ ሚውት ሳረግ የነበረው። ብሎክ ማንንም አረግ ያላቀም ለሱ መልስ ስጠና ለሱ እኮ ነው መልስ። ለምን ሰዎች ጥያቄ ሲወጡ ቀጠነ ላሉት ለምን ሚውት ይደረጋሉ? ይዛቻቸው የምትመጡት እኔ ማንንም ምን አውቃለሁ? ሰው ሲበዛብኝ እሺ ምን ላድርግ? እኔ መሲ እኔ አክብሬሽ የመጣሁት መውጣት አቅቶኝ አይደለም። መሲ ስራዬ ፎሎ ማደራረግ ነው። አንዴ ባና ሚውት አድርጊ እንዳታወይ ሚውት አድርጊ። እሺ ቀጥል። ሰላም ናችሁ? ሲቀጥል ደግሞ ይሄንን ነገር በመጀመሪያ ለምን በውስጥ አላወራሹም? ይሄንንስ ማውጣት ወደዚህ ማምጣት ለምን አወራለሁ? ህዝብ ፊት መሰለኝ አይደል? ሰዎቹን ይዟቸው መጥተው ህዝብ ፊት ነው ብሎክ የተደረጉት። ብሎክ የተደረጉት ልጆች ናቸው እኔ ጋር የመጡት። ብሎክ ደግሞ ማንም አልተደረገም። ሚዩት ነው የተደረገው። ሚዩት ደግሞ የተደረጉት ጥያቄ ስለጠየቁ ለምን ቀጠነ? ቢያንስ ጋውጥ ነው ብላችሁ ተደረገ ሲባል ለምን መልስ መስጠት ነው? ሚዩት ማድረግ ነው የሚቀለው? አንደኛ ጀምር ከወጡ በፊት ነው ሚዩት የተደረጉት። ኦኬ አንዴ ይኸውልሽ፣ አንደኛ ህጋዊ ተቋሞች አይደላችሁም። ኢትዮጵያ ላይ በእንትን ብላችሁ ያረጋሽ ማን ነው? ሲነገሪ አንቺንስ ጠያቂ ያረጋሽ ማን ነው? አንቺንስ ጠያቂ ያረጋሽ ማን ነው? አንቺስ ጠያቂ ያረጋሽ ማን ነው? በደንብ ልጠይቅኛቺ እኔ በደንብ ጠይቀሃለሁ። ልጠይቅኛቺ ምንም ቢሆን ጠይቀህ ለነገር በደንብ ነው ልጠይቅኛቺ ማን ስለሆንሽ ሌባ ስለሆንክ ሌባ የትኛው ለዛ ይጂሽ ሌባሽ እነዛ ፈልጊ ሌባ አንዴ ቆይ ተረጋጉ። በደንብ ሌባ ነው። ፎሎ አደራራጊ ብቻ ሳይሆን ሌባም ጭምር ነው። በህፃን አሮጊት እናቶች አጥተን 4 ፍሬ ስጋ አስገብተን ድራማ የምትሰራ በምስኪኖች የምትነግድ ሌባ ነህ። አይገርምም? ሌባ ነህ። ድብና ድንገት ሌባ ተረጋጊ። ሌባ አይደለም። የለህም። ምስኪኖች ፎቶ እያሳያችሁ ኑሯችሁን አትኖሩ። ተበልቶበታል። ኦኬ ተበልቶበታል። እንዳትሸወድ። ሌባ ፎሎ አደራራጊ ነኝ። ልክ ሲነቃብህ ፎሎ አደራራጊ ነኝ አልክ። ፎሎም የምታስደርገው ሁሉ የሚነሳ ፎሎ ሌባ ነህ። መጀመሪያ ራስህን ቻል። ድሮህን ምራ። ሌባ ታወራለህ እንዴ? ተረጋጊ። እናት የጠየቅሽን እኮ እንድንመልስልሽ ነው አይደል? ተረጋጊና እናውራ። ይቃጣሃል እንዴ? እንዴት አድርጌ እንደማስጠይቅ ካሳያለሁ። ኢትዮጵያ ውስጥ ነው ያለው። ምስኪኖችን አትተደረክ ድራማ መሰራባቸው። ተቀልደን ድራማ አልሰራንም። የኔ እናት ተረጋጊ። ማንም ሌባም የለም። ኦኬ ለምን ሂዊ መጣች አይደለ? ለምን ወጡ 4 ስጋ ብቻ አድርጋችሁ ሰው ብር አላወራችም። ሂዊ ሲጀምር ሲባሉ ለምን ሚውት ተደረገች? ሂዊ አሉ 4 ልጆች ለምን ተደረጉ? ሀቅ ካለው እኔ ለምሳሌ እዚህ ጋር መሲ ሌባ እያለኝ ቢሆን ሚውት አላደረገውም። ለምን? ንጽህናቴን ራሴ ስለማቅ ገባሽ? እሱ ደግሞ እንዲያንጣጣው ደግሞ ሶሻል ሚዲያ ላይ ለምን አመጣችሁት? ህዝቡ ከዚህ በኋላ ሱናሞ ብር እንዳይሰጥ ደሃ ረዳለው እያለ ለራሱ ለቤቱ ማሞቂያ ስለሚጠቀምበት ገባሽ? አረ እናትኛ በሱ አይደለም የምንተዳደረው። ብለሽ እንደውም
በሱ ነው የምትኖሩት፣ በሱ ነው የምትኖሩት። በደንብ አስረግጬ የምነግርሽ ማለት ነው። ህጋዊ ተቋሞች መቅዶኒያ አሉ አንደኛ፣ ሁለተኛ ደግሞ አንደኛ መቅዶኒያ፣ ሁለተኛ እነ ዛኪ ማማዝናሽ ፋውንዴሽን ማለት ነው። አለቀ። የግል አካውንታችሁን እየሰጣችሁ ምስኪን የተራቡ አዲስ አበባ ላይ የወደቁ ጎዳና ተዳዳሪዎችን እያመጣችሁ ድራማ ትሰሩ። ገባ? ሲቀጥል ደግሞ አንተ ማንሽ ማን ጠያቂ አደረገች? በደንብ አድርጌ ጠይቀሃለሁ። በደንብ አድርጌ ያልኩክ ነው። በደንብ ደረቴ ንፍት አድርጌ ነው የምጠይቅህ። እዚህ ቲክታክ ላይ መጥተህ በደሃ አትቀልድም። ገባ? ጥያቄ ነው የተጠየቀው። ወጥ ውስጥ ስጋ ሳታደርጉ ለድራማ ለምንድነው ሰዎችን የምታመጡት? አዎ አሁንም ቢሆን ኢትዮጵያ ውስጥ ከመቅዶኒያ ከማማ ዝናሽ ፋውንዴሽን ውጪ በፐርሰናል እየመጣችሁ ጎዳና ተዳዳሪዎችን ሰልፍ አድርጋችሁ እንትን ብትሉ ለግል ህይወታችሁ የምትኖሩበት ነው። ሌቦች ናችሁ። ደግሞ አለው ሌቦች ናችሁ። አስረግጬ ልንገርክ፣ ሌቦች ናችሁ። እኔ ፎሎ ነው ማደራርገው አቁም ያለው ያቆምከው ሂዊ ስለነቃችብክ ነው። አለቀ። አሁን ደግሞ 5 ሳንቲም አልኩክ። 5 ሳንቲም በአንተ ቤት መጥቶ የሚሰጥክ የለም። 5 ሳንቲም ይሄ ራሱ ተጠያቂነት ነው። ገባ? ስጋ ወጥ ብላችሁ 4 ፍሬ ቅንጥብጣቢ ገዝታችሁ እግዚአብሔርን ዜድ ታወራለህ እንዴ? አካውንት ራሱ ፕሮፋይሉ ስራ አስቀምጧል እኮ መስዬ፣ ስልክ ቁጥሩም አካውንት ስልክ ቁጥር አስቀምጠቅ። ይሄንን አካውንት በነገራችን ላይ ተስፍሽን ጠራውና ለተስፍሽ ቅልቦች ሰጠዋለሁ። ስክሪንሻት ያደረጋችሁትን ራሱ ላክልኝ። አንተ አካውንት ላይ ራሱ ስንት ኦዲት መደረግ ያለብክ ሌባ ነህ። ኦኬ፣ በዚህ ደረጃ ነው። የግል አካውንታችሁን አስቀምጣችሁ ረጅነ ነው ወይ? ኖ አንተ ማነክ? እናቴ ትሙት። የግል አካውንቱን ፕሮፋይሉ ላይ አስቀምጦ ከዛ እነዚህ ምንም የማያውቁ የኔ ቢጤዎችን ይደረድሯቸውና ለነሱ ምሳል እናበላ ነው፣ ለነሱ ቁርስ እናበላ ነው። ከዛ ወጡ ውሃ እንጀራ በሾርባ እየተባላችሁ ሙድ ጥያቄ የሚጠይቁትን ሰዎች ሚውት ታደርጋላችሁ። ደፋር ደግሞ መልስ ልትሰጠኝ ትሞክራለህ እንዴ? ሌባ ማንነቴ በደንብ አሳያለሁ። የግል አካውንቱን ፖስት ያደረገውን ማለት ነው። ሂዊ ስክሪንሻት አድርገሽ ላኪልኝ። ኖ አርገሻል፣ ላኪልኝ። እንትን አካውንቱን ሁላ ነው የሚሰጠው። ጠብቅ፣ እኔ ማንነቴን በደንብ አሳይሃለሁ። ሌባ ደግሞ እንጂ የሚስቱ እንጂ በውስጥ ለምን አልጠየቃችሁትም? ባልሽ መስሎኝ አደባባይ ላይ ባንክ አካውንት ለጥፎ ባዮ ላይ ፎሎ አደራራጊ ከመቼ ጀምሮ ነው ባንክ አካውንት የሚለጥፈው? እስኪ ገብተሽ ንገሪኝ። ባንክ አካውንቱ ባዮ ላይ ምን ያደርጋል? የእሱ ብቻ አይደለም፣ ሌሎቻችሁም ገና ይቀጥላል። በነገራችን ላይ በደንብ አጠናክረን ነው የምንቀጥለው። ባዮ ላይ የእንትን ባንክ አካውንታችሁ ምን ያደርጋል? ምን ያደርጋል? የግል አካውንት አስቀምጦ አይደብርም? ፎሎ አደራራጊ ነኝ ስታዩን ፋራ እንመስላችኋለን እንዴ? ሌባ ነው ስሙ። በክብር ላወራክ ሀቀን እንድታወጣ ነበረ። አንተ ግን ሌባ ነህ። ምስኪኖቹ ፎቶ እንትን እያላችሁ ከኔ የመጣችሁት ምናምን እያላችሁ ሙድ አትይዙም። ከዚህ በኋላ ቲክታክ ከዚህ በኋላ እየጸዳ ነው። እግዚአብሔር ይመስገን። እንደሌላው እንደሰለጠኑት ሀገር የሰለጠነ ቲክታክ ነው የሚሆነው። እንደናንተ ሌቦች ተገለው ማለት ነው። ገለልተኛ ሆናችሁ ታወራለህ እንዴ? ደግሞ የግል አካውንትክ ምን ያደርጋል? አካውንቱን ላክሽልኝ። ቀይ ተስፍሽል ልጥራው ልሻለው። ኮሜንት ለራሱ ፎሎ አስደርግሻለሁ ብሎ 10 ሺህ ጠይቆኛል የሚል ኮሜንት አለ። እዚህ አስገቢ፣ ኢንቫይት አድርጉ። በነገራችን ላይ ገና ፎቶ ወለጥፍና አንተ የበላኸውን ሁላ ነው ማስወጣቸው። ገና ማንነት ማነሻ እንችላልከኝ በደንብ ማንነቴን እኔ ያሳያለሁ። ሌባ ለእንዳንተ አይነቱ መድኃኒት ነኝ። ፎሎ እናደራርጋለን። ሌሎ ፎሎ የሚያደራርግ እሺ ነይ ማሪ ድፍረቱ በእግዚአብሔር የሚስቱ መንጣጣት እንጂ ደግሞ ነይ አንቺ ደግሞ አርጋባሽ ሙጭ እዛ የታለ መቴ ላክሽልኝ። በስራው ላኪልኝ። ኦኬ በዋትስአፕ ላክልሽ። ኢንቦክስ ነው ላክሽልኝ። በዋትስአፕ ላይ ላኪልኝ። ፕሮፋይሉ ላይ አካውንቱ አለ እና ሂዊ ሰው ይዘውለት ሄደው ወጡ በጣም ከቀጥኖ የሆነ ድራማ ነገር ስለመሰላቸው ወጡ ለምን ማለት ለምስኪን ከተባለ ለምን እንደዚህ በዚህ ደረጃ ሆነ ሲባል 5 ሰው 6 ሰው ሚውትና ብሎክ አድርገው አባረሩ። እነዚህ ልጆች ደግሞ እግዚአብሔር እኔ እኮ በጣም ነው ገረመኝ። በጣም ነው የምንግባባው ማለት በቃ እንዲህ ስለሚሰራ ሰፖርት ደስ ይለኛል። ገባሽ? እና የሆነ አካውንቱ ፕሮፋይሉ የራሱ መሆኑን
ዋትስአፕ ላይ ላኪ። የሆነች እርጉዝ ነበረች። አንድ ሰው ለምሳሌ አሁን የሆነች እርጉዝ እኔ እሷ ጋር አየሁትና ገስት ላይ ሆኜ እያስተባበር ምናምን እንዲያወራን ነበረ፣ ልጆችም እየረዱ። ከዛ እኔ ልጅ እርጉዟ እኔ ስወልድ በቂቤ በዘይት ነው የምበላው ምናምን ስትል ኧረ እኔ ቂቤ ገዛልሻለሁ አልኳት። ከዛ ስጪኝ ቀጥታ መብቴ ነው። እኔ ቀጥታ ስልኳን በሷ ማስገባት አይደል እንዴ? የግድ በሱ በኩል አለ ሴትዮ አለች። አካውንቱን ስንት ብር ገብቶ ስንት ብር እንዳለ ሁላ ነው ማለት ማስብለው። ቁጥር ስጪኝ ብያ ስልክ ቁጥሯ ደግሞ ዝግ ነው ሴትዮዋ። ልሻለሁ በስራ ስልክሽ ላይ ወላሂ እኔም ነበርኩ አለች። በጣም ነው ያናደደኝ። እናቴ ትሞት ምን ጭቅጭቅ ምናምን ነው እኛ ምን ኧረ በስመ አብ ያውላችሁ አካውንት ብሎ የባንክ አካውንቱን ስልክ ቁጥር ዮናታን ብርሃኑ የሚል አካውንቱን ሁሉ አስቀምጦ ፎሎ አደራራጊ ነኝ ምስኪኖችን ይሄንን ቆይ ልላክለት አንዴ ቆይ መስላድርግ ወርጉ ጋይስ እስከዛ ታታባርጉት ቤቱ አካውንት ተሳስቶ ከፍሌ ተበላው 6000 ድርሃም ታሪክ ነው። ታታባርጉ ጎበዞች ፎሎ ያላረጋችሁ ፎሎ አርጉኝ እስቲ በነግሬን በኢየሱስ ፎሎ አርጉኝ ጋይስ። ጠዋት ትልልቅ ቲክቶከሮችን ማግኘት ሱነሽ ማነሽ መተባይ ነው ወጪ አንቺ ደንቆሮ ማለት ነው። ወጪ የተሳደበች ነው ወለስ ከማላ ትልልቅ ቲክቶከሮች ጋር መድረስ ከፈለጋችሁ እነ መሲ ብርጅስቶን እነ ትልልቅ ከብሎክ ፍቺኝ። ማን የቦለከሽ ማሬ? ተሳድበሽ ይሆናል የተቦለክሽው። አልከፍትም ለተስፍሽ ልኬለታለሁ። አንዴ ፎሎ አርጉኝ። አላረጋችሁኝ ፎሎ አርጉኝ። ኖ አካውንቱን ዱቅ አድርጎ ማለት ነው ፎሎ አደራራጊ ይሄ ለእርዳታ ምስኪኖች እናቶች እነዚህ ንብጦች ሊደርና ምሳል እናበላ ነው ቁስል እናበላ ነው። አንተና ሚስትህ ናችሁ የምትበሉት። ቀለዳል እንዴ? ያላንተ ማናለኝ አናግሪያት ነው። እሺ ያላንተ ማናለኝ ተናገሪ። ወዴ ተስፍሽን እንትን ብለዋለሁ። ኔባ ወይ ቀጥ በነገራችን ላይ እኔ ለራሱ 10,000 አስገቢና ፎሎ ላስደርግሽ ምናምን እሱ እኮ ዳይሬክት አያ እሷ ምንም አላረገችም ሲል ነበር። ረስቼዋለሁ። የራየዋለች ዱቄት ነው ምናምን ለማን ነበረ ማሬ? አንዴ ጀምረ እየጻፈ በዚህ አስገቡ ምናምን እያለኩ ነው እሱ። አሁን ብቻ አይደለም። ከዛ እኔ ብሎክ አድርጌው ወጣሁኝ። 100,000 ካስገባኝ እሺ ችግር የለም ምናምን ስለ አይ 10,000 አስገቢ 10,000 ላስገባሽ ምናምን አለኝ። እሺ አሁን ብቻ ሳይሆን ቆይቷል። ከ5 ወር ከ6 ወር በፊት ነው እኔ ለራሱ እሱን ማለትና ላይቭ ላይ ጧት ቁጭ ብሎ እሱ ቢሃዛን ሲል ቁጭ ብሎ ነው እሱ አካውንቱን ከታች እየጻፈ በዚህ አስገቡ የሚላቸው። ኦኬ ፎቶ ስክሪንሻት አድርጉና አንደኛ ሰውየው፣ ሁለተኛ አካውንቱን ለተስፍሽ ልኬለታለሁ። አማን መብቱ መሆኑን በቅርቡ ብትል ይሻል። ዶሮ የሚያረባው ነው አይደል ትላለች ከታች ኪዊ ብስኩት በሻይስ የሚያበላቸው ነው። ፎቶን አድርጉ እስኪ ፎቶን አድርጉ። ባና ግንታይ የሚባለው አካውንቱን ለምን አታረጉትም? እዚህ ጋር እኔ እኮ ሚስቱን አክብሬ ላወራት ነበር። የሁሉ ጣጣ እንዳይመጣ ማለት ነው። ደፋር ገና ቪዲዮ ሰራበታለሁ። ወይኔ ፎሎ እንኳን ሳታረገኝ ብሎክ ለምን አረግሽኝ እያለ ተከራከራለች። እቺ ደግሞ አካውንቱ ይደረግላችኋል። እዚህ ልጁ ፎቶ የለውም እንዴ? መስዬ አለው። ስሙ ማን ነው የሚለው ታውቁታላችሁ? በስም ይጋማን አካውንቱ ማደልክልሻለሁ። በአካውንቱን እናሳያችኋለን። እሺ ሲገባ ሁሌ ኮሜንት ላይ ሄዳችሁ ሌባ በሉት። እሱ ቤት ፎሎ እንዳትደረጉ አንደኛ። ሁለተኛ ነገር ደግሞ ሌባ ነው ልጁ። ምስኪን እናቶችን አምጥቶ ደርድሮ ምሳል እናበላ ነው እያለ አውቆ ቀጭን ወጥ ቢሻል ለገዳዲ ወጥ እየሰጠ
ድራማ የሚሰራ ነው እሱም ሚስቱ ማለት ነው። ኪንግ አማን የሚባለው ልጅ ነው እንዴ? ለማኝ ደግ ተጋለጠ። እንደዚህ አማራችሁ ነበር እንዴ? ፈጣሪ ሆይ መንገደኛው ኪንግ አማን የሚለው ነው እንዴ? ኖ መንገደኛው አይደለም ማሬ፣ መንገደኛው አይደለም። ይኸው መሲጋ አለ አይደል? ከዛ ብዙ ሰው ውስጥ እየገባ ኧረ አንቺ ምናምን እንዴ እኔ እኮ እዛ አይተንሽ አብረሽ ምሰሪ መሰለኝ። ጭራሽ አካውንቱ ይሄ ነው። አካውንቱ ይሄ ነው። ጥንቃቄ አድርጉ። ሌባ ነው እሱ ሚስቱም ማለት ነው። ይሄው ኪንግ አማን ፎቶን አድርጊ፣ ፎቶን አድርጊ። እኔ ስንት ሰው ገብቶ አንቺ እንዴት እሱ ጋር አብራችሁ ነው ወይ የምትሰሩት? ምን ታደርጊያለሽ? ገስት ላይ ስንት ሰው ጻፈልኝ መሰለሽ? አረ መስኪን ልጅ ነው ምናምን ምናምን ብዬ ስል ራሴን ብሎኬን ለቲ ፎቶ አለሽ? እኔ ፎቶ የለኝም ጓደኛ ስለማለውጡ አለ። ቆይ ከሚስቱ ጋር የተነሳው ፎቶም አለ። ሁለቱም ናቸው መደረግ ያለባቸው። ወይኔ ያውቁታል ማለት ነው ብዙ ሰው። አንቺ ሁሉም እኔ እኮ አብሬው ምናምን በቃ ኪንጎ ምናምን ማርያምን እኔ በጣም ደስ ይለኝ ነበር። በቃ እንዲህ ሲያግዝ ምን ሲል ስንት ሰው የጻፈልኝን የሚገርምሽ ከምንም አልቆጠርኩትም። እነዚህ ስም አጥፊ አበሻ ስም ማጥፋት ነው ስራው መቼ ምናምን እያልኩኝ ከዛ ሄጄ ብቻ በክብር እኮ ና ስምህን አጥራ ሐቅህን አውጣለዋለሁ እኔ ምንም አላደረኩም ምናምን ምናምን። ይሄ ሁሉ ሌባ እያለክ ነው እንግዲህ። ይሄ ነው እንግዲህ አይቀጡ ቅጣት ይሄ ነው። ለኛ ስሙ ደግሞ ዮናታ ብርሃኑ ነው። አሁን ደግሞ ኮንዶሚኒየም ብር ግዙልኝ ብሎ ነው አሉ አካውንቱ ነው የፖስተው። አይው ዮናታል ብርሃኑ ይባላል አካውንቱ። እዚህ አካውንት ላይ ብር አስገቡ እያለ ነው እንትን የሚባለው አይታይም። ፎቶውን ስክሪንሻት አድርጉት አካውንቱ ላይ ገብታችሁ። ይዊ አንድ ቀን ቤቱ ገብተሽ ነበር። እኔ መቼ ዋሻው ገብቼ አብሬ ያረንተናት ያጋለጠችው ውዶቼ። ይዊ ኮናት ያጋለጠችው መሲ አንቺን በትልቁ አርጊ ፎቶውን ስክሪንሾት አንቺ። እኔ እንደውም ኧረ ልጅ እንዴት አንቺ ምን ታደርጊያለሽ እዛ ሲሉኝ መልካም ስራ ሊሰራ ነው እያልኩ ስንት ሰው እንደጻፈልኝ መሲ ስክሪንሾት አድርጌዋለሁ ልክልሻለሁ። ምን ይሰራ አንቺ ለምን ምናምን እንዲህ ነው ሲሉ እኔ አበሻ ወሬ አልሰማሁም። እኔ ለምን ብዬ ስለጠየቅኩ ብቻ ብሎኬን አጠጥቶ ማረፍሹ ሸሃደ መስከራ። በቃ እኮ እግዚአብሔር እኮ ተዋረጂ ሲልሽ እኮ በትንሽ ነገር የነዛ ንጹሃን ምስኪን እናቶች እኮ ነው ያስ ደግሞ መች መሰለሽ ቆቀር ብስኩት የትንሽዬ በሻይ ሲሰጣቸው እንዴ አንተ ምን ሆነ ነው ምን አለበት አንጀታቸው ላይ ጠብ የሚል አሰጥም እንደለዋለሁ ምን አባሻ ገባሻለኝ። ሰላም እንዴት ነሽ? ቀጥይ። ደህና ነኝ አልሐምዱሊላህ። እንዴት ናችሁ? አለው ምን ነበር? እና የሆነ ነገር ላማክርሽ ነበረ። ነጭ ማማከርሽ እዚህ ስለ ሌባ እየተወራ ፎቶን አድርጉ ቶሎ በሉ። ከፎቶን አድርጉ። ከዛ ደግሞ ነገ በስነ ስርዓት አጀንዳ ተደርጎ ተስፍሽ ተጠርቶ አካውንቱ ላይ ሚስቱ አካውንት ላይ ስንት ብር እንደገባ ምንጫቸው ምን እንደሆነ ጭምር ነው እንዲጣራ ማስደረጋችሁ። አልተዋችሁም። ሶሪ في عندك كبار مال نوت 20 لا ما في نوت 20 يا እግዚአብሔር ለኔ እኮ በጸባይና አልረጋጋም። ናውጣ ናውጣ የህዝብ ስም ይዘህ ከዚህ እንዳት ናውጣ። ሌባ ነው። ገና ነገ በደንብ አጀንዳ ይደረግበታል። አካውንቱ ይፈተሻል። ሌባ ነው። እድሜ ህዊ ላይ ጥሎት ነው የተዋረደው እንግዲህ ፎቶን አራምጡና ቶሎ በሉ። ከነ ሚስቱ ያለው ፎቶ አምጧቸው። እዚህ ደፋ ሌባ በሉት። ላይቭን ከከፈተ ሄዳችሁ ሌባ ብቻ። እኛ እንደዚህ ሌባ አምጥተን ስናጋልጥ እናንተ ደግሞ ሌባ ገባችሁ? አኮ ፎቶ ልናሳያችሁ ነው።
ሚውት አደረገና እንደዚህ ነው የሚያደርገው። የሚስቱን እኔ አግኝቻለሁ። መቲ ባና ዜድ ፎቶን አድርጉና አንዴ ፎቶ እናሳያቸው። ከዛ ነገ በስነ ስርዓት አጀንዳ ተደርጎ እንትን ይባላል። አካውንቱን ልኬለታለሁ። ዛሬ እሑድ ነው። ስክሪንሾት አድርገሽ ቆይ እኔ ሰርች አድርጌ ልግባ በሌላ አካውንት። ከዛ በዛ ያለኝ እኮ አላስገባለኝ ባሎተኝ አካውንቱን ለጥፊ። እሺ አካውንቱን ለጥፊ። እኔ ሰርች አድርጌ በሌላ ፎቶን አንድ ሰው ፎቶን ስክሪንሾት መምጣት ያቅተው አላስገባለኝ ወይስ ከዚህ በሌላ ቲክቶክ ልግባና ቼክ ላድርግ። ኦኬ ሁሉ እናሳያችሁ ነው። ታውት ይሁን ላይቭ ላይ እቻከ ነገ መጥቶ እያለቀሰ ይቅርታ ይጠይቃል። ሌባ ታውት እንደውም እዛ ሆኖ ቢሳደብ ለኔ ጥሩ ነው። ስሜን እየጠቀሰ ይስደብ። ታውት ለኔ ሪከርድ ብቻ አድርጉት። እሺ ገብተሻል። ሰላም አልሽ መሲ አሎ ይምሽ አንተራ 23 አለ የለም ውዴ 24ቱም የለም 25ቱ ነው ያለው 3300 ድርሃም ወደ ኢትዮጵያ ለመላክ አጠቃላይ ስንት ነው? አዲስ አበባ ከሆነ በዚህ ብቻ ነው የምትከፊው። አዲስ አበባ ነው አዲስ አበባ ከሆነ 3300 ድርሃም ብቻ 3300 ድርሃም 25 ዋይፋይ። እሺ ዋይፋይ 180 ብር ድርሃም 180 ድርሃም። ኦኬ እሺ በውስጥ ላውራሽ በዋትስአፕ። እሺ ማለት አመሰግናለሁ። መልካም ምሽት። ቆይ ፎቶ ሊያመጡት ነው። ደሞች የሚስቱ ውጥር ማለት ደፋር ባልሽን አትሰበስቢም ሰርቶ እንዲበላ ታደርጊ ሌባ። ሼር አድርጉልኝ አካውንቱን። እኔ ስክሪንሻት አድርጓለሁ። አካውንቱ ሼር አድርጉልኝ አንዴ። ሼር አድርጉልኝ አንዴ አካውንቱን። ፓስካል ጠየኳት። ሼር አድርጉልኝ። እኮ ጧት ጮርናቄ በዘይት እንትን ያለ እየሰጠ እሱ ኑሮውን ከሚስቱ ጋር ይኖራል። ሼር አድርጉልኝ አካውንቱ። ምን አባሽ ያገባሽ ገደል ግቢና ነጭ ከዚህ ሌባ ተባባሪ እዚህ ቁጭ በይዛ
ለሌባ የምሰጠው አንቺ ማን ነሽ? እሺ ሳቢኝ ስክሪንሻት አለኝ። ቴንኪው። እሺ አራታችሁብን የራያው ገብተሻል ውዴ? አንድ ጊዜ ላመጣው ነው ስክሪንሾት ሰራ ሌላ መራው ነው በስክሪንሽ። እሺ ከህዊ ጋር እኮ እንትን ብሎ ነው ከህዊ ጋር ተነካክቶ ባርቆበት ውዴ ባርቆበት ከማይነካካ ጋር ተነካካ። ነው ቆይ ዛሬ እሑድ ስለሆነ ነገ ተስፍሽን እንጠራዋለን። ከዛ በደንብ አድርገን የባንክ አካውንቱን ይዘናል ስክሪንሻት አድርገን። አሁን ባንክ አካውንቱን ቢያነሳው ከባዩ ላይ ኢትስ ኦኬ። ለማስረጃ ብዬ ቪዲዮ ብር እየበተነ ቤት ውስጥ ምናምን እንትን እያለ ያለውን ቪዲዮ እንትን አደረኩት፣ ሴቭ አደረኩት፣ ቁጭ አደረኩት። ብር እየበታተነ ምናምን ያለበት ኦኬ። ስለዚህ ቪዲዮ ላይ ቪዲዮ ላይ የለም ፎቶ አለ። ኦኬ ፎቶውን አድርጉ እኮ ነው ታዲያ እያልኩ ያለሁት። እሺ ቆይ አንዴ በዚህኛው ስልኬ ስለሆነ ልላላክ። ገባሽ? ከዛ ነገ ተስፍሽን እንጠራዋለን። ነገ እሑድ ስለሆነ የባንክ አካውንቱን የሱንም በዙሪያ ያሉት የባንክ አካውንቱ እንዳለ እንዲጠየቅ ማድረግ አለቀ። ባንክ አካውንቱን እዛ ላይ አስቀምጦ ማን ነው እሱ? ጭራሽ ደግሞ ተንጠባሮ ከህዊ ጋር እኮ ነው የተነካካው። ደፋር ሌባ እንዴ! እርግጠኛ ባልሆንሽበት ነገር አለመሳደቡ ከባድ ነው። ታይ ነጥቅጥም ሀቅ ቢኖር አለኝ ብሎ መናገር ይችላል። አክብሬ ነው የደወልኩለት። ገባሽ? እሺ አንዴ እንሰማማ። በመልካምነት እንግዲህ ካሰባችሁትና የምርም ለመጠየቅ ካሰባችሁ እኮ ሁሉም ነገር እጃችን ላይ ነው ያለው። በመነጋገር ውስጥ የሚሆን ነገር እንጂ ሌባ ባልሽን ምንም ባላደረግነው ነገር ውስጥ የባስ እንደውም እኮ እኛ በመጀመሪያ የምንተዳደረው በቲክቶክ ነው። በቲክቶክ ማለት ግን ቲክቶክ በሚሰራቸው በሚያገኘው ነገርና መልካም ከሚባለው በላይ መልካም ሰዎች አሉ። እነዛ መልካም ሰዎች በየወጣ ጮርናቄ እንዲያበሉለት ይፈልጋሉ። ከዛ ያ ጮርናቄ ያደገና ጾም ማስያዣ ተባለና ጾም አስያዝን። ይሄ ታሪክ የተጀመረው ማለት ነው። ከዛ ጾም ስናስይዝ የኔ ቢጤዎችን ነው። በምን አስያዝን? ማህበራዊ የሚባል ምግብ ሰራችልንና ወስደን አስያዝን ጾም ማለት ነው። ከዛ በቃ ጾም መያዣ እኛ እዛው ሰፈር ውስጥ አለች አነስ ያለ እንትን የምትሰራ ሴትዮ ማለት ነው። ምግብ ዋጋው አነስ ያለ ነው። ከዛ በቃ ኦኬ እሺ እሱ ይደረግ ተባባል። እኛ አይደለም ይሄንን ሁሉ ነው የሚያናግሯቸው እዛው ከአሜሪካ የሚልኩ አሉ ቤተሰቦች የሆኑ ከኛ ጋር ማለት እነሱ ናቸው። እሷንም እንኳን የሚያናግሯት እኛ እንኳን አናናግራት። ከዛ እሱ 40 ነው ምናምን ሰው ተሰራና ጾም አስያዝ የጾም ያዣለት። ከዛ ልክ ባህል ሊመጣ ሲል በቃ ብር ይጠረቃቀምና የጾም ማስፈቻ ለባህለት ምግብ ይዘጋጅ ተባለ። እቺው ሴትዮ ሄደው አናገሯት። ግማሽ እንጀራ እንድጨምርና ከአንዱ እንጀራ ጭማሪ ግማሽ እንጀራ እንድትጨምር እና ራሱ ምግብ እንድትሰራ ተስማማ። ከዛ ልክ የዛ ቀን ያያችሁት ምግብ ተሰራ። እሷ እኛ አወፍራት ስራው ስጋ ይኑረው አይኑረው
እኛ አናውቅም። የላኩትን ብር ከመስጠት ውጪ ውሃና ምግብ ነው የታዘዘው። ውሃና ምግብ ተሰራ። ውሃው እንትኑ ተደረገ። እንዳያችሁት ላይቭ ነው ጓዳ ሁሉ እየገባ ሲያሳይ የነበረው ከዚህ ሁሉ ነገር ነፃ ለመሆን ነው። ከዛ እዛው ፊት ለፊት እኔም ሁሉ ወግ ሄጄ አገዝኳት። ሁላችንም ሄደን መገዝናት ያችን ሴት ማለት ነው። ከዛ በፌስታል እያደረግን ወተን አድርሰን መጣን። እኛም በልተነዋል ምግቡን። እናንተ በመታስቡት ልክ ፈሳሽ ውሃ ምን አይደለም፣ አሪፍ ምግብ። እኛም ጾም የፈታነው ሁላችንም አንድ ላይ ነው። አብረን ተሰብስበን በአንድ ፌስታል አብረን በላን። ከዛ ነው ኦኬ በቃ እሺ ይሄ ነገር በዚያ በቃ ሚዩት ህይዊ ነው ሚዩት ለምን ተደረገች የሚለው ሁሉም ገስት መግባት ይፈልጋል። በጣም ብዙ ሰው ነው የሚሆነው እርዳታ ስራ ሲጀመር ማለት ነው። እኔ ከሚስቱ ጋር ምንም ጸብም ጥላቻም የለኝም። እሱን ነካችሁ እኮ በተዘዋዋሪ እኔንም እየነካችሁኝ ነው። ምንም በማናውቀው ታሪክ ውስጥ መልካም ስራ ብለን በጀመርነው ነገር ውስጥ እዚህ ውስጥ መግባት በጣም ነው የሚከብደው። በጣም ማለት ነው። ደውዬ ስጠይቀው አንድ ነገር ልጠይቅሽ። እኔ ግን ደውዬ ስጠይቀው ምንድን ነው ያለኝ እሱ? አይ እኔ አንድ ቀን ብቻ ነው ያበላሁትኝ፣ እሱንም ደግሞ ትቼ አሁን ላይክ እንትን ፎሎ ማደራረግ ብቻ ነው የምሰራው። አካውንቱ ምን ያደርጋል ባለው ላይ አካውንቱ ለምን ተቀመጠ ነገርኩሽ። በጣም መልካም ሰዎች አሉ፣ እኔን ሰፖርት ያደርጋሉ። እማማን እያዩ ኑሯችንን እያዩ ማለት ነው። በቃ እናሳዝን ምን ምክንያቱም ኢትዮጵያ ውስጥ ያለው ህይወት የሚያሳዝን ምንም ይሄ መደባበቅም አያስፈልገውም። ይረዱናል፣ እንረዳለን ሁላችንም። እኔም አለው በግቢ ውስጥም ሰዎች አሉ። እንደገና ግቢ ውስጥ ደግሞ መንጃ ፈቃድ እንዲወጣላቸው የሚፈልጉ ብዙ ሰዎች አሉ። ለነሱ ሰዎች ሁሉም ብር የሚላከው በሱ በኩል ነው። ምክንያቱም የሚያምኑት እሱን ስለሆነ ማለት ምክንያቱም እዛው ሲገባ ነው ስክሪንሾት እያሳየ የሚልክልለውላችን። በቃ ማናቃቸው ሰዎች ብር እንላክ ይላሉ ከየትም ማለት ነው። ስለዚህ ያንን ደግሞ የሚያደርገው አካውንት አስቀምጥ ይሉታል። አስቀመጠ ቴሌብርና አካውንት። ይሄንን እኮ ማለት ነው እንደ መልካም ካሰብነው በክፋት ብቻ አይደለም። እንደገና ህልም አለው እሱ እናግዝህ የሚሉት ሁሌ የሚጨቀጭቁ ሰዎች አሉ። ቤትም ይሁን ሌላም ነገር ያንን ነገር አካውንትን አስቀምጥ እኛ የምንችለው እናግዛለን የሚሉ ሰዎች ብዙ ሰዎች አሉ። ስለዚህ ያንን ለማድረግ እሱ በክፋት ማስቦት አይደለም። ሲቀጥል አንቺ እኮ የሚታይ ነገርና የማይታይ ነገር አለ። ኦሬዲ ይሄ ልጅ እርዳታ ላይ የሚሰራ ሰው አይደለም። ይሄንን የሚያስጀመረው አሜሪካ ያለ ሰው አለ። በቃ ለተማሪዎች ብስኩት ማብላት ይጀመር ተብሎ ነው የተጀመረው። ሲቀጥል የሰፈር ሰዎች ሰው እየተሰበሰበ ሲያዩ ይቁም ተባለ። ለኔ ነው የሚነገረኝ እሱ ምክንያቱም ስራው ነው እየሰራ ስለሆነ ኦኬ በቃ ይሄ ነገር ይቁም፣ ከዚህ በኋላ አንተ ፎሎውን ስራ ስለው ትላንት ገባና በቃ ከዚህ በኋላ ይበቃል። እኔ እንግዲህ እርዳታ እኮ ቢሰራ የሚጠቀመው እሱ ነው። ምንም ማለት ሰዎች አሉ በጣም ቤተሰብ የሆኑ ሰዎች ምንም ሳንላቸው ብዙ ነገር የሚያደርጉልን ቤት እነዛን ነው የምናጣው በእርዳታ ስንሰራ። ሌላ ግን አይ ፎሎ የለ ስራ በቃ ይቅር እንትኑ ይቁም። ምክንያቱም የሰፈር ሰው ተሰበሰበ፣ ምርጫ እየደረሰ ነው። እንትኑ ሲሰበሰቡ የሰፈር ሰው ተሳላለ፣ አቁሙ ተባልን። በቃ ከዛሬ በኋላ ፎሎ ይጀምራሉ አቁም ያለው አለና ትላንት ዛሬ ፎሎውን ሰራ። ይሄ ነው የተፈጠረው። ሌላ ደግሞ ሂዊን ደግሞ ላስረዳሽ። ሂዊ ሚት ያደረገች በጣም ብዙ ሰው ነበር። ይዛቃ ብዙ ሰው ነው ሚት የሆነው። እዛው ገስት ላይ ገብታ ራሱ የተረዳች ልጅ ነበረች። እሷ ሁሉ የሚተደርጋ ድጋሚ ነው ወታ ገብታ እንትን ያለችው። ምክንያቱም ሰው ምን ይፈልጋል? ልክ ግርግር ሲበዛ ገስት ይገባና ፎሎ መደረግ ይፈልጋል። ደግሞ የማያደርጉትን ቃል የሚገባ ይበዛል። ያንን ደግሞ ለማድረግ ያለው አማራጭ ሚውት እያደረገ ማሳለፍ ነው። ብሎክ ማንንም አላደረገም፣ ሚውት ነው ያደረገው። ያ ደግሞ ጥፋት ለሱ የራሱ ቤት እስከሆነ ድረስ ስራው እስከሆነ ድረስ ሚውት ማድረጉ ጥፋት ነው ብዬ አላስብም። አስተያየት መስጠት መብታችሁ ነው። እየጻፋችሁ ነው፣ እያነበብን ነው። ባዶ ነው ስትሉ ነበር እንትን ነው ምንም ፎቶ የምታሳዩ ታቂ የሰራ ሰው ነው። ምንም ነገር አይመጣም። እሺ እኔ ልጠይቅሽ፣ ችግር የለውም እኮ ማሬ። እኔም እንደ ፋሚሊ ነኝ አይደል? እኔ አሁን የሆነ አንቺ ስህተት ብታጠፊ እኔ ነው እንዴት እንደዚህ ሆነ ስልሽ አይደለም እኮ ሂውዬ እንደዚህ ነው ለሴትዮዋ ነች እንደዚህ ብላ እንደዚህ ማለት ነው ወይስ ክርስቶስ ምስክሬ ነው ማለት ነው። የዛ ቀን ሲሰጠን የነበረው ኮመንት እሱ አይደለም የኔ ቢጤዎቹ እንኳን ማለት ነው እንዴ እንደዚህ አይነት ወፍራም እንጀራ አግኝተን አናውቅም። በቃ ደስተኛ ነበሩ። ግን ደግሞ ምንድነው እናንተ ሲታዩት ለእናንተ ቀጥሉ። አንቺ ለምን እይታህ እንዲሆነ ወይ እይታሽ እንዲሆነ እኮ ማለታችን ሌሎቹ ለምሳሌ ኦኬ ችግር የለውም አይደል? አሁን እኔ ላይክ ፋሚሊ ነኝ፣ የራስ ሰው ነው እንደ ፋሚሊ ለምን የምደግፈው ልጅ ነበርኩኝ አይደል? የሌላ ሰው ምናምን ኧረ ለምን ምናምን ሲሉ ራሱ ነው አበሻ በስ ብዬ ምንም እኔ ማንንም ትንሰግን ሚውት ማድረግ ዝም በይ። ከዛ በኋላ እኔን ሚውት አድርጎ ነው። እኔ እንደዚህ አይነት ወሬ ምናምን አይመቸኝም። ይሄ ፌር አይደለም። አንድ ሰው የመሰለውን ነገር መናገር እንደ ቤተሰብ ካየ የዛን ቀን ተደርግ ያለው ምን ብዬ ነው ወጡ ቢያንስ ስጋ አርጉላቸው ብዬ ነው ሚውት ያደረገኝ።
ሁለት ጭልፋ ውሃ ታረጋላችሁ። ከዛ ሁለት ፍሬ ስጋ ጣል ታረጋላችሁ። በቃ ከዛ በዛ ላይ ደግሞ ጓንት እንኳን አልተጠቀመችም። የዛን ሰዓት እንደዛ አስተረክ እሱ ራሱ ቆሞ ለዋላ እያየ ነበር። ተቀመለሽ እንዴ የማይመስል ነገር ማትናገሩ በእናንተ ልክ አትዩት። ያ ቤት እኮ ይሄ ነገርኩሽ እኮ ባህላዊ ምግብ በቃ ሾርባ በእንጀራ እንደዛ እኛም በልተናል። ውሃ ንጹህ አንቺ ፈልገሽ ይሆናል። ለደሃ እያሳያችሁ የምትመልሱት ነገር ነው። ያ ነው ጥያቄው። መሲ ከባሻ ሁለት ፍሬ ስጋ እንዴት ይደረጋል? ሁለት ጭልፋ ውሃ አድርጋችሁ ከዛ በኋላ ሁለት ፍሬ ስጋ ጣል ታረጋላችሁ። እኛ አይደለንም የሰራነው ነበር እሱ ነበር እኮ አዘዝንኝ። እኛ አይደለም አይታችሁ ቢያንስ ስጋውን ያያችሁት የዕለት ዕለት የቀረበውን ምግብ እንጂ ከዛ በፊት የነበረውን ፕሮግረስ ማንም ያየ የለም። ለምሳሌ ያንን ያናገራችሁ ማለት ነው ተፋዮች ተጣላችሁ አንጀት ላይ ጠብ ማተል ቆቆርጣለ ታረጋ እያየን እኮ ነው። ቀን በቀን ላይፋችሁን እንከታተላለን። እኛ አይደለንም እኮ እናያችኋለን። እኛ አይደለንም አትበይ ባልሽ ነው። እኛ አይደለንም አትበይ ባልሽ ተሰራተ አንቺ ማለት ነገር ላስረዳሽ። ባሌ እኮ የታዘዘውን ነው የሚያደርገው። 100 ብር ይልኩና 5 ያብላልኝ ካሉት 5 ያበላል ጮርናቄ። ያን ሰውየው መብላት አለ መብላት የሱ ፍላጎት ነው። እንዴት ሰዎችን ለምን ታሳያላችሁ? እሺ ፊታቸው ለምን ይታያል? ሰዎች ይፈልጋሉ መታየት። ያውልሽ በዚህ ከተከራከርሽ ሰዎቹን አሜሪካን የሚያሉት ያልሽው አሜሪካን የሚያሉት እግሪ ብሉ ገባሽ? ምንም እነሱ በደሃ የሚወስኑት አሜሪካን ስላሉ በአንድ ቆቆር ስማቸውን ማደስ አይችሉም። በነገራችን ላይ ገደል መግባት ይችላሉ እነሱ። አንድ አዳምጪኝ ይኸውልሽ እነዛ እነ ማማ ዝናሽ ፋውንዴሽን እነዛኪ ከአንገት በላይ አያሳዩአቸውም። ምግቡን ብቻ ነው ሳህን ላይ አስይዟቸው እንትን የሚሉ አንድ ቆቆር አሳይተው እከሌ ይሄን ያክል ብር ሰጠ እንዲጨበጨብላቸው ማድረግ አይችሉም። አሜሪካም ኖሩ የትም ማለት ነው። ጨረሽ ላስረዳሽ መሲ። በመጀመሪያ እንደሱ አይደለም፣ አንተ እንደምታስቡትም አይደሉም። ሰዎች አይላንድ ሰብሳቢዎች ናቸው። የኔ ቢጦቹ በጣም ጥቂቶች ናቸው። ሙስሊሞች ናቸው። መግባት አይፈልጉም ሲጀምርም። ግን ጮርናቄ የሚበሉት ብዙ ጊዜ አይላንድ የሚሰበስቡ እነዚህ ማስቲሽ የሚስቡ ናቸው። ምን ይፈልጋሉ? ቆቆርን ይቀበሉና ይቀመጣሉ። አስገቡን፣ ብር እንፈልጋለን፣ ብር ይሰብሰብልን ብለው ድጋሚ ራሳቸው ናቸው እንደውም የሚጠይቁት እንጂ የሚያስገባውማ ራሳቸው ናቸው። ለምሳሌ እሺ እነሱ አስገቡን ብር እንፈልጋለን ሲሉ አስገብታችሁ ቪዲዮ አሳይታችሁ ብር ትሰጧቸዋላችሁ። እዛው ፊት ለፊት ለምሳሌ ስሙን ራሱ መጥራት አስፈላጊ አይደለም እንጂ 14000 ብር ላክ 14 ሰው ቆጥሮ 1000 ብር ተሰጣቸው። ያንን ለመዱና በየጊዜው መምጣት ጀመሩ። ብር አይሰጥም ነበር ያለውን ብር ማለት ነው። ምንድነው የሚደረገው? እንትን ብስኩቷ ትገዛና እዛው ሻይ ብስኩት ሻይ ቁርስ ብቻ እንዲበሉ እንጂ እርዳታም አይደለም ማህበርም አይደለም። አካውንቱ ያስቀመጠው ለምንድን ነው? ነገርኩሽ እኮ በጣም ብዙ መልካም ሰዎች አሉ ይልኩልናል ብር። እናንተን ሰፖርት ለሚያረጓችሁ በውስጥ ነው መስጠት። ይሄ እኮ ፐብሊክ ነው። ምንም ለእርዳታ ነው ብለው የሚያስገቡ ሰዎች አሉ። እኔ ለምሳሌ ባዮ ላይ ስልክ ቁጥሬን አላስቀምጥም። እኔን የሚተባበረኝ ሰፖርት የሚያደርገኝ ሁሌ የሚያውቁኝ ከሆነ ዋትስአፓችሁ አለኝ፣ ቁጥራችሁ አለኝ። በቃ እንትን ቤተሰብ ናችሁ። በዋትስአፕ ነው መላላክ ያለባችሁ። ባዮ ላይ ስልክ ቁጥራችሁን እንደገና ደግሞ አካውንታችሁን አስቀምጣችሁ ነው አስቀምጡ ብለውን ነው አስቀምጪ። ከተረዳችሁ የምትሰሙኝ ከሆነ በመልካም አስተሳሰብ ሰዎቹ ናቸው እንድናስቀምጥ ያደረጉት። ምክንያቱም 1000 ይኸውልሽ ለምሳሌ ጠዋት ነው የሚታዘዘው፣ ሌሊት ነው የሚታዘዘው ብስኩት 2000 ብር ይልኩለትና ብስኩት ነጋብላልን ይሉታል። ጠዋት ሲነሱ ብስኩት የሚበላው ብር በዛኛው ብር ነው። ማታ 30 ብስኩት ጥበስ ይባላል። ያ ሰው 40 ሰው የሚጠብሰው ማለት ነው። ምንም እኮ ከኛ ጋር በዛ የተነሳ አካውንትና እንትንን አስቀምጥ ከመንጨቀጭቅ በሚል መጣ። በመልካም አስተሳሰብ ነው ስልኩንም አካውንቱንም አስቀመጠ። ሲጀምር ሰው የሚያየው ነገር የሚያሰምን ቢሆን ዝም ብሎ ብር አይልክም። እኔ እንኳን ለሷ ልክለትም እንኳን ሌላ ሰው። ምክንያቱም የምታዩ ነገር ሊያሳምንሽ ይገባል። ብር ልከሽ አካውንትሽን እኔ ዝም ብዬ አካውንቴን ባስቀመጥ ዘይት እናንተ ነው በቀድም ቤት እንግዛልክ ምናምን አሉት ያልሽው ቤት እንግዛልክ እናግዝክ። ምክንያቱም ስራ ካቀ ስለሆነ እናግዝ የሚል በጣም ብዙ ሰው አለ። ያንን በማየት በጣም ብዙ ናቸው። ግን ደግሞ በቃ ምን አሰበ ራሱ እኔ እስካሁን እዚህ የደረስኩት በራሴ ልፋት ነው። በቃ ከዚህ በኋላ ፎሎዬን እየሰራው ራሴን አስተዳድራለሁ ብሎ እንትኑን አቆመ። ለምሳሌ ትላንት በረከት የሚባል መልካም ሰው ገባና ልክ እንደ ጎፈንድሚ እናዘጋጅ እንትን እንበልና እንርዳ ለምን ስራ ካለው ማለት ነው። በዛ ሰዓት ላይ ቢታል
ስራ እየሰራ ስለሆነ እኮ ነው እናግዝክ የሚሉት እየጣራ ስለሆነ ነው እንጂ ሙሉ ማን ቤት ይገዛልሻል ምን ስለሆነሽ የሆነ ነገር እንጨምርና እናግዝህና የእርዳታ ስራውን እንዲቀጥል ነው እኮ በተዘዋዋሪ ግን ደግሞ የእርዳታ ስራው ሰፈር ውስጥ ስለሆነ አይሆንም አይቻልም ወይ ማማ ተኛ ጌታ በዛ የተነሳ እንደዛ ሆነ እንጂ ራሱ ነው ኩኛን የሚያስተዳድራል እኔም አለኝ ልጅም አለው እኔም አለው ቤተሰቦች አሉን የምናስተዳድራቸው ሰዎች አሉ እነዛን የምናስተዳድረው በሚሰራው ስራ ነው በቃ ቅድም ደግሞ ላላችሁት ነገር ውስጥ እየገባችሁ የምታዩት ነገር የስራ መጥሪያ ነው ብር ቢበትን ምን ቢል አካውንቱን ፎሎ ነው የሚሰራው ይሄ ሰው ብር እንዴት እንደሚገኝ እንትን ሲል ነው ሰው ፎሎ የሚያደርገው ያንን ለማድረግ ነው ያንን አድቨርታይዚንግ የሚሰራው ቅድም ብር ስለማስደረግ 10000 ድርሃም 10000 ድርሃም አልኩ ይቅርታ 10000 የኢትዮጵያ ብር ለምን ይጠይቃቸዋል ዲመስ እንዴት ነው ያሰብሽው ማስታወቂያ ስትሰሪ ምንድነው የሚከፈልሽ አካውንት ይሸጣል ይሄ ልጅ አካውንት እያሳደገ አካውንት ሲሸጣ አይደል በነፃ ነው እንደሚሰጣቸው ብር ነው ምን ተናደረው እኮ በብር ፎሎ ማስደረግ እሱ ከፍሎ ነው እንዴ ፎሎ የተደረገው ምን ይፈልጋሉ መሰለሽ ፕራይቬት የሚባል አለ ለምሳሌ ጠይቆኛል 10000 ያለችው ልጅ በውስጥ ደውላ ለስራ ፈልጋለሁ አካውንት አሳድግልኝ ብላ ጠይቀው ነው ስትጠይቀው የሆነ እኔ ለምሳሌ አንድ ድርጅት ውስጥ የሆነ ነገር ስራ ሳቀርብላቸው ብር ይከፈለኝ ዝም ብዬ አልሰራ ምክንያቱም በባዶም ዝም ጉር በጣም ያማል ጉሮሮ ይደክማል ረጅም 5 ሰዓት ምናምን ቁጭ ብለሽ አካውንት የምታሳድጊው ይሄንን ለማድረግ ደግሞ ብር ትጠይቂያለሽ እሱ መብቱ ነው ቁጭ አድርጎ ብር ትጠይቂያለሽ ያ ሰው ነው ለምሳሌ አካውንት ያሳድግና ይሸጣል ለምሳሌ 10000 ምን 20000 ምን 30000 ምን ይሸጣል አካውንት ይሄ ስራው ነው አካውንት ፎሎ ስለሆነ ስራው እነዚህ ሰዎችም ለብቻ እነሱ ብቻ ፎሎ እንዲደረጉ ይፈልጋሉ ያ ሲሆን ደግሞ ሌላ ጊፍት የሚሰጥሽን እየተውሽ ነው ልክ እንደ ደሞዝ ማለት ነው 10000 ከላክሽልኝ ፎሎሽን አሳድጋለሁ ነው ያላት ሌላ ምንም አዲስ የተጨመረ ነገር የለም እውነታው ይሄ ነው እርግጠኛ ነኝ ደግሞ እንዲም እንደሚላት ስለማቅም ማለት ነው ይሄ ደግሞ ስራው ስለሆነ ነው ለምሳሌ አንቺ 100000 መግባት ፈልጋለሁ አስገባኝ ብትዩ እሺ ነው የሚልሽ አካውንቱን ትሳላን ያንቺን አካውንት ለሱ ሰጠሽ እሱ ነው ፎሎ ያደራረገ አንቺ ግን የሆነ ነገር ትከፍያለሽ ምክንያቱም ስራው ስለሆነ መተዳደሪያው ቲክቶክ ስለሆነ በመልካም አስተሳሰብ ካሰባችሁት ምንም ይሄ ሌባ ሊያባብልም እዚህ ሊያደራርስም የሚችል ነገር የለም እኔም ደግሞ ገብቼ ቅድም ያልኩት ምንድነው በውስጥ ቀድመሽ ለምን አላናገርሽንም ምን ያልኩት እንጂ ለምን እዚህ ጋር መጣችሁን አላመጣችሁን በሐቅ ስለሆነ ነገር ሁሉም ነገር ማንም ቢመጣ እርግጠኛው ነኝ ልንገርሽ በሐቅ ቢመሰክር እንጂ በክፋትኛን እንደዚህ እንዲህ አርጋችሁኛል የሚል ካለ እቀበላለሁ መልሳለሁ ምንም አይነት ጥያቄ ቢጠይቁ ምክንያቱም እኛ ሁላችንም እኔም የምተዳደረው በባሌ ነው እሱ ነው የሚያስተዳድረኝ በሰው ብር ሳይሆን ግን በላቡ ጥሩ እንዴት እንደሚንከራተት ለማይወዛ ለምሳሌ ባለት የባህል ብለው በገዙለት ደክመሃል ለፍተሃል በቃ ይገባሃል ብለው እዛው ያሉ ሰዎች ናቸው ይሄ ማለት ምንድነው ስራው ጥሩ ስለሆነ ነው እዚህ የሚያደራርስ በጣም ቅንና የዋ ስለሆነ መናገር አይችልም ንግግሮች ቀድሞው እናንተ ማስረዳት ያልቻለው ስሜታዊ ነው በቃ ቶሎ ነው ስሜታዊ የሚሆነው ባህሪው ነው ደግሞ የሰው ልጅ አስተዳደር ልጅ ጥያቄ ሲጠይቁ ወጡ ቀጭን ነው ለምንድነው በምስጊኖች ሲሉ ይሄን ጥያቄ ብቻ እኔ እሱ እንዲመልስ ነው በነገራችን ላይ ልመልስልሽ እሺ 800 ሰው ነበረ ከ800 ሰው አይደለም እሱ ምግቡን ያዘዘው ዋናው እየነገራት ነው ስጋ አውጪ ወጡ በጣም ቀጭን ነው ከውስጥ አውጪ እያላት እያስወጣት ነበር ይሄ ማለት ምግቡን ያዘዘው ሰው እግዚአብሔር በሚያውቀው ምግቡን እኛ አይደለንም የሰራነውም ምናቆም ታሪክ የለም 200 ስንት እንደሆነ አላውቅም ተስማሙ የ60 ሰው ተከፈለ እዛው ራሳቸው ናቸው ይሄንን ሁሉ የጨረሱት እሱ ምንድነው እዛው ውስጥ የሱ ድርሻ ምን ነበር መሰለሽ ብሩን እሱ ጋር ገብቶ እቃው ሲደርስ አስረከበ ምግቡ ምን ይሰራ ምን ነገርኩሽ እኔም በልቼዋለሁ ጾም የሚያስኩት በእነሱ ነው ጾም የሚፈታ ነው በእነሱ ነው አብረን ይበላል በጣም ብዙ ሰው ተደስቶ መርቆን እጃችንን ስማውን ቪዲዮ ማሳየት ይችላልው እጅግ በጣም የሚጣፍጥ ምግብ ነበር አይቤ በጎመን አርጋልን ነበር ጥብስ አርጋ ነበር እንቁላል ነበረው ግማሽ እንጀራ ጭማሪ ነበረው አንድ እንጀራ ነበረው ቀዩ ወጥ ግን ቀጭን ነው እንግዲህ ሁሉም ስጋ ይሁን ብትይ አልስማማም እኔ ምክንያቱም እቺ ሴትዮ ምን ታተርፋል እዛው ላይ ያስረዳች ነበር 1100 እና 1 ኪሎ ስጋ ይገዛውትኝ እያለች ያስረዳቻቸው ነበር ለሚጠይቁ ሰዎች ወጡ ቀጠነ ለሚሉ እንደገና በጣም ብዙ አይነት መጥፎ ኮሜንት የሚሰጥ ሰው ነበር እዛ ላይ ራሱ ያንን ደግሞ ሁሉንም ተጋፍተሽ አትችሉ እንደውም የሆነችም አንድ መልካም ሴት ነበረች በመሃል ምግቡን አፍቋት መጣች እዛው ማለት ላይ ተረዳች አመስግና ቤተሰቡን ምናወራት ሰው ማለት ነው ምግቡን እባካችሁ ያላችሁበት መጥቼ ልብላ እንግዲህ ለኢትዮጵያውያን እንደገና ጓንት ለምን አላረገችም ለሚለው መልስ ይሄ ቤቱ አነስተኛ ቤት ነው ልክ እንደ ትልቆቹ ቤት እኔ ምግቡን ንጹህ ይሁን እንጂ አይደለም ጓንት ካልሲ አድርጋ ተስታቸው ስለሱ አይደለም ጥያቄ ሂውኛም በልተናል ጨረሳችሁ ሂዊ መስዬ
ቃጤቻይ ነው። ሁላችሁም እንዴት ናችሁ? ሰላም ናችሁ? ሂዊ እንዴት ነሽ? አለሁ እግዚአብሔር ይመስገን ደህና ነሽ? እኔ የዛን ቀን እየገባሁ ልጅ አሁን ስታወር እኮ እኔም ስለነበርኩ ነው በቦታው እኔ ነኝ መጥቼ ልብላ ምናምን ብዬ በድንገት የዛን ቀን እኔ ቤቴ ባዶ ነበር። የምር እግዚአብሔር በሚያውቀው ማለት ነው ቤቴ ባዶ ነበር። ስገባ እንደ ድንገት ምግብ አየሁ። ጾሜ ነበር። ጾሜ ስለነበረ እውነትም ጾም መፍታት ስለጓጓ ቅርብ መስለውኝ እኔ ልምጣ አልኳቸው። ከዛን ሚውት አረጉኝ። እንደ ድንገት ሚውት ሲያረጉኝ እኔ ማን ነበር የሆነ እንትን የብሬ ላከልኝ ልጅ ማን ነበር ስሙ? ታይና አስገቧት የእውነት ሊሆን ይችላል ምናምን አሉ። ከዛም ሚውቱ ተፈታ ገባው። እግዚአብሔር ይስጣቸው 10 ምናምን ሺህ ብር ነው የላኩልኝ። ወዲያውኑ ወጥቼ ነው ስጋም ቂቤም ገዝቼ ከመኝቴ አሞኝ ሳለቅስ አድሬ ራሴን አሞኝ ላይቭ ላይ ነው ገብቼም ስጋ ገዝቼ ስገዛ ሳይቻቸው ምን ብዬ አመስግኛቸው የወጣሁት። ህዊ ጋም እንደ ድንገት ገብቼ ደግሞ አንዱ የማላቀው ሰምቶ 5000 ብር ላከልኝ ህዊም ቤት ማለት ነው። እና እኔ የዛን ቀን የመጀመሪያም ጊዜ ነው ያዩዋቸው፣ አላቃቸውም። ብቻ ግን የዕለቴን እኔ አስደስተውኛል። ህዊም ጋር ገብቼ 5000 ብር ተሰጥቶኝ ይኸው የቤት ኪራይን እኔ ህዊ ነግሬያታለሁ፣ አጫውቻታለሁ። እንደውም ነይ ይሄን ሰሞን አሻሽጥልሻለሁ እቃሽን ብላኝ ነበር። ከስሬ ምናምን የሆነ ችግር ውስጥ ነበርኩኝ። ውዴ ይኸውልሽ ቻይና እኛ እኮ እንደዚህ አልሰጡም አልረዱም አላለም እኮ አይደለም። አላቅም አሁን እኔ ሼርት ሲያደርጉልኝ እኔ አላቅም የወጡን የምን እኔ አላቅም። ያንቺ እንትን አይለም ቻይና አንቺ ብትወጪ ምን ተለኝ? ምክንያቱም ያንቺ እነሱም አይደሉም ሼር ያደርጉልኝ። እነሱ አይደሉም ደግሞ አንቺን የረዱሽ ሌላ ሰው ነው። ገስት ላይ ነበረ ሰው ነው ሌላ ሰው ነው። በቃ ነበርኩኝ እኔ ሌላ ሰው ነው። እያየሁሽ ነበር። ቪዲዮ አስከፍተውሽ ነው ለዛው። ስለዚህ ቪዲዮ አብሬ ያሉ ችግር ስለሌለብኝ አብርቼ ለምን ችግሬን የሚብሰው ቪዲዮ ሰው አየኝ አላየኝ ምንም ያለውበት ችግር ስለሚብስ ቪዲዮን አብርቼ አንቺ እንትን አይልም ብትወጪም ችግር የለውም ከገስት። እሺ ውዴ ህዊዬ ቀጥይ። መታገስ ይኸውልሽ አሁን ቻይና የምትለው የዛን ሰዓት እንደዚህ አዎ በእርግጥ የሆኑ ሰዎች ሰፖርት አድርገዋታል እንደዚህ ብላ እንትን ስትል ምናምን። እኛ እኮ አላረጉም አይደለም እኮ ውዴ የተባለው አንድ ሰው የመሰለውን ነገር ሲጠይቅ ለምን ሚውት ይደረጋል? ገባሽ አይደል? እኛ ደግሞ እኔ አሁን እሱ በቃ ጎበዝ ምርጥ በቃ እኔ ታድለክ ምናምን ደስ ይላል እንዲህ ምናምን እምለው ሰው ነኝ አይደል? የሆነ ሰው የሆነ ነገር ሲጠይቅ ሚውት ማድረግ የመሸነፍ ወይም ደግሞ ያ ነገር እንዳይታወቅበት ኦኬ እኔ አይደለም የሰራሁት አለ። ኦኬ እሱ ከሰራው እሱ አልሰራም ማወጡን ግን ሴትዮዋን መናገር ይችላል። ለምን እንደዚህ ሆነ ገባሽ አይደል ብሎ መጠየቅ በቃ ይሄ ነው እኮ ሌላ ምንም ነገር እንትን የለውም። ይዊ ልመልስልሽ መልሽልኝ። ጠይቀናታል እንዴት አደረግሽ ስንላት አዘጋጅቻለሁ ውሃውንም አዘጋጅቻለሁ ይሄው እንቁላሉ ለመቶ ተቀምጧል አለች። እንጀራም ማሳየችን ወጡንም እየሰሩ ነበር በዛ ሰዓት። በቃ በጣም አሪፍ ነገ ጠዋት እንገናኝ በሰዓት ተነጋገርን ወጣን። እንግዲህ የዛ ሰዓት ወጡ አልደረሰም ጾም ነው። አናችንም አብረን ነው ሁላችንም አንድ ላይ ጾም ያዝ ነው። ስለዚህ ጠዋት መጣን። ጠዋትም እኔ ግማሽ ላይ ነው ደከመኝ ስትል ላግዛ ብዬ ሄድኩ። ሲሄድ እንትን ብሏል። እንደውም ምን አደረግነው የጥብሱን ወጥ ወደ ቀይ ወጥ ቀላቀልነውና ስጋ እንዲኖረው ብለን አንድ ላይ ነው አብረን። በጣም ብዙ ሰው ኮመንት እየሰጠ ነበር። ለዛ ሁሉ ሰው መልስ መመለስ እንደ ሰውኛ ካሰብነው በጣም ከባድ ነው። በዛ ላይ ሁሉም ጥሩ ያወራል አይባልም። ምክንያቱም አንቺ ነሽ የምታውቂው ስትራግልሽን እንዴት እንደመጣሽ። ስለዚህ የዛ ሰዓት ላይ እንትን የሆኑትን ህዊ ሁኚ ቤቲ ሁኚ ቅድስት ሁኚ አያውቅም። እርግጠኛ ነኝ ሁሉንም ሚት እያደረገ አለፈ። ምክንያቱም ለሁሉ መልስ ያስረዳናቸው ነበር። እንኳን ከኛ አልፎ ራሷ ሴትዮዋ መለሰችላቸው። ኪሎ 1100 ነው የገዛሁትኝ አያዋጣኝም በዛ መስራት ለዛ ነው በቃ እንደዚህ ሆነ ወጡ ብላ አስረዳች። እንደውም በሱ ፋንታ ምን ያካካሰችልን ነበር አይብና ጎመን ጨመረችልን። የሚታይ ነገር ስለነበረ ማለት ነው። ወጡ ቀጭን ነው። ይሄን እኔም እኮ መስክሬያለሁ። አዎ ቀጭን ነው። ግን ደግሞ ለቀጭንነቱ ግማሽ እንጀራ ጭማሪ ግማሽ እንጀራ ጨመርንላቸው። ምክንያቱም እንትን እንዳይሆን ብለን እሷንም ስታስቡት ሰርቶ አዳሪ ናት እቺ ሴትዮ። ሙሉ ስጋ እኛም ቤት እኔም ቤት ብሰራው አይሞላልኝም። መረግ ግዴታ አደርጋለሁ ምክንያቱም ስለማይበቃ። ይሄ እንደ ሰውኛ ካሰብ ነው። ሚዩት ለምን አደረገላላችሁት ደግሞ አስተያየት በጣም በዝቶ ስለ 800 ሰው ምናምን ነበር። የዛ ሰዓት ብዙ ሰው ነው ሚዩት የተደረገው። ገስት መግባት የሚፈልጉ ብዙ ሰዎች ነበሩ።
በቃ ያንን ላለማድረግ ቤተሰብ የሆኑትንና ይሄ ድርሻ ይሄንን ነገር ያዋጡን ሰዎች ነበሩ ገስት ላይ። ምክንያቱም የራሳቸው ስራ ነው ማየት ስለነበረባቸው አስተያየት ሲሰጡ ነበር። እዛው እንጀራ አላስገባሽም እንቁላል ጨምሪ ሲሏት ነበር። ያንን ሁሉ ግን መጨረሻ ላይ ተመሰጋግነን ምክንያቱም ወጡን እኔ ሰርቼ ቢሆን ኃላፊነት ወስዳለሁ። እሱ ነው ጥፋተኛ ልትሉ ትችላላችሁ። ክርስቶስ በሚያውቀው ጧት ነው እኛ አብረን ያየነው። በቃ አብረን ልክ የኔ ቢጤዎቹ በልተው ሲጨርሱ ነው ምግቡንም የቀመስ ነው። ምን ይበል ምንም ማንም ያየ የለም። በቃ ወጡ ቀጭን ነው እኔም እያልኩኝ ነበር። ኧረ ወጡ ቀጭን እንቁላል ረሳሽ እኔም ጽፌያለሁ እኮ ኮመንት ላይ ግን ማንም አላነበበልኝም። ገስት ላይ ቁጭ ብዬ ነው እኔም አስተያየት እየሰጠ የነበረው። በጣም ሰው በዝቶ ነበር። አስተያየት የሚሰጥ በጣም ብዙ ሰው ነበር። በቃ ያንንም እያዩ እናብላ ሲሉንም የነበሩ ሰዎች ነበሩ ደግሞ በዛው ልክ ማለት ነው። በቃ ግን ደግሞ ምንድነው የተፈጠረው? በጣም ብዙ ሰው ነው ሚውት የተደረገው። ይሄው ቅድም የገባችው ልጅ እኮ ድጋሚ ከሚውት ወጣ ነው የተረዳችው። በጣም በቃ ምክንያቱም ሁሉም መግባት ነው የሚፈልግ። እኔም ብሆን ደስ ይለኛል እኮ በእንደዚህ አይነት ቦታ ላይ ብታገዝ ብረዳ አስተያየት ብሰጥ ምን ብል። ግን ደግሞ እነዚህ 4 ነው 5 ሰዎች እነዚያን ሰዎች ብቻ ገዝታ አስገባ፣ ሌሎቹን ብሎክ እንትን ሚውት አደረገ። ብሎክም አይደለም ሚውት ነው የተደረገው። አንድ ነገር ልንገርሽ ኪዱ፣ ሚውት ማድረግና ገስት ማስገባት ባይዘው ይለያያል። አንቺ አሁን እያልሻለሽው ገስቱ ፉል ስለነበረ ነው። እኔ ገስት አስገቡኝ አላልኩም። ሪኩዌስት አላኩም ገስት ለመግባት ኢንቫይት አርጉኝ አላልኩም። ኦኬ አሁን ለምሳሌ በጣም ብዙ ተቃራኒ ሰዎች አሉ። ይሄን ዝም ብለው በማገባቸው የሚጽፉ እማታቋቸው ሊሆኑ ይችላሉ ምናምን አይደል? እኔን 2 3 ደጋግሜ ኪንጎ ለምን እንደዚህ ጠይቃት ስልክ እኔን ሚውት አርጎ እንደዚህ አይነት ወሬ አይመቸኝም ዝም ብሎ ወሬ ማውራት አለ። ከእንደገና ደግሞ እሷ ምንም እሷ አይደለችም ያገዘችው ያረዳችው ያውቃል አግዣለሁ 2 3 አረኩኔ ማለት አይመቸኝም እንጂ የዛን ቀን ከዛን ቀን በፊት የሆነች ልጅ የሆነ ሴትዮ እንደዚህ አረኩ ማለት ሲጀመር አይመቸኝም። ስላረኩ ስላላረኩ አይደለም እንደ ሰውኛ እኔን ያቀኛል በደንብ አይደል? እሱ ገስት ላይ ቁጭ ብዬ አንድ ቀን ስናስተባብር ሰዎች ስናስገባ ይሄ አልহামዱሊላህ የሚለው እዛ ለሱ እናት ብሬ ላከው እዛ የሚያግዛችሁ ማን የላከው? እኔ ነኝ የላኩት እኮ አልহামዱሊላህ። በየቀኑ ነው የሚያግዛችሁ አይደል? እዚህ እኔ ጓደኛ ነው እኔን ያቀኛል ነው ገባሽ? ለምን እኔ ስለሆንኩ ምናምን ለምን ተደረግኩ አይደለም ጀስት ያቀኛል አይደለም። ሂውዬ እኮ እንደዚህ ያለ ሴትዮዋ ኖርማል መልስ ገባሽ? ያኔ ይሄ በንቀት ወይም ደግሞ የሆነ ነገር አይደለም። ማንም ሰው የመሰለውን መናገር ይችላል። እንደ ዝም እዚህ ናቸው ግን አይቶ አንብቦ ነው ሚውት ያረገኝ። እኔ ሚውት ያጠጣኝ እኔ ችግር የለም ሚውት ቢያረገኝ ባያረገኝ የመሰለኝን ቤቴን ከፍቼ ተናግሬያለሁ። ሐሳብሽን ለመግለጽ የግድ ትልልቅ ፎሎወር መኖር የለበትም። ባለኝ እንትን ሐሳቤን ገልጬበታለሁ። እኔ የመሰለኝ እዛ ላይ አቤል ነበር አይደል? አቤል ያለው አሜሪካ ያለው የሚረዳው ዋናው ምንድነው ያለው? እናንተ ገስት ላይ ያላችሁ ደብሯችኋል ምናምን ሲላቸው አዎ ትንሽ ወጡ ምናምን አለ አይደል? እሱ እና ለሱ በስነ ስርዓት መልስ ሰጠው። ገስት ላይ ስላለስ ሳይሆን በቃ እንትን ስላለ አይ ዶንት ኖ። እኔ ለማንኛውም እኔ ችግር አለ ሚውት አረጋችሁ ስልኮ ገስት ላይ ያለው ምንድነው ያለው? አግባብ ያለው ጽሁፍ አይደለም የጻፈችው ብሎ መልስ ሰጠኝ። ከዛ በኋላ እኔ አስተያየት ስሰጥ ነው ድጋሚ ከዛ ሚውት ያደረገኝ እኔም ድጋሚ ማለት ነው። ከፈለጉ ያርጉ። እኔ ምን አከባኝ ሲጀመር እኔ አይ እንደዛ እንድትሉ ሳይሆን አስረዳችሁ እኮ እንግዲህ ሚውት የተደረገበት ምክንያት በጣም ብዙ ኔጌቲቭ ኮሜንት ስለነበረ ለዛ ነው ሚውት እየተደረገ የነበረው። ህዊና መታገስ ነው እንደዚህ ተመጣጣሪም ችግር የለውም። ይሄ አስተያየት ነው እኮ መቀበል ግዴታችሁ ነው። ላይቭ ላይ እስከመጣችሁ ድረስ ተቀበለን እኔ ናባይ ሰላም መሲ እኔ ልናገር ተናገር አብርሃም። ሰላም እንዴት ናችሁ? እኔም የዛ እንትን አንዱ አካል ነኝ እና በነገራችን ላይ ልጁ በጣም የሚገርም ሰው ነው። አብዛኛውን ነገር ጥሎ ነው በእግሩ ምናምን እየሄደ ነው ሁሉንም ነገር ላይቭ እያሳየ ነው እንትን የሚለን እና ምንድነው እኛ ሰዎቹን የሚያሳየን ለምሳሌ በቃ ውስጣችን ሲነካ በቃ ለዛ ሰው እንደዚህ ያርግልን ብለን እንሰጠዋለን ያየ ነው እና ለዛ ሰው ሄዶ የላክ ነው ይሄው እንደዚህ ልኳል ይሄው እንደዚህ ብሎ ያሳየናል እና ለዛ ነው እኛም ትረስት አድርገ ነው በቃ እንደዚህ መርዳት የሚፈልጉ ካለ ይቅርታ አብርሃም የለውም ግን አንዳንዴ ምንድነው አንቺን ራሱ ብዙ ጊዜ እከታተልሻለሁ እኔ ለምሳሌ
ስንት ሰው ነው ገብቶ እንትንሽ ማለት እንደዚህ ስልክ ፈልጌ ነው እንዴ? ስንት ሰው ነው የሚያዳርቅሽ? ስንት ሰው ነው አንቺ ብሎክ ያልኩት ያለሁት እሱን አይደለም። እነ ሂዊ መጡ ይሄንን ጥያቄ ሲጠይቁ አክብሬ ደወልኩለት። መጥቶ ግን መወጣጠር አይችልም ነው ጥያቄ ነው የተጠየቀው። የሚያመጣቸው ምስኪኖች ናቸው። እናንተ አሜሪካ ላይ ሆናችሁ whatever ልትሰጡ ትችላላችሁ። እሱን አይደለም የኔ ጥያቄ። አሁን ለምሳሌ እነ ዛኪ የማማ ዝናሽ ፋውንዴሽን እነ ዛኪ ማማ ዝናሽ ፋውንዴሽን ምግብ ሲያመጡ ሲሰጧቸው ሰዎቹን ፊታቸውን አይቀርጿቸውም። ምግቡን ብቻ ነው የሚሰጧቸው። ወይ ጀርባቸውን ያሳያሉ፣ ምግቡን ያሳዩናል። ያ እንዴታ ለምን እንደዛ አታደርጉም? አንድ ፓስቲ ሰጣችሁ ሰዎቹን አደባባይ ላይ ማስጣት ተገቢ ነው ወይ? ይሄ እኔ ጥያቄ ነው። እና ሂዊ ደግሞ እኛ ወጡ በጣም ቀጭን ሆኖ በሰሃኑ ላይ እንደዚህ ወርዶ እስከሚታይ ድረስ እንደዛ አድርገው ጥያቄ ስንጠይቅ ሚውት ተደረገን አሉ። ደወልኩለት፣ ደውዬ አናገርኩት። መጥቶ ገስት ላይ አንቺ ማነሽ? ማንነቴ ማን በደንብ ነገርኩት። ታዲያ ምን አለ መሰለሽ አንዳንዴ ያው ያለ መግባባት ምናምን ሊኖር ይችላል። እሱ ያው ትንሽ ቶሎ ስለሚናደድ ምናምን ይሆናል። እኛ ባህሪውን ስለምናውቅ ነው። ምንድነው መስዬ አሁን እኔ ማውራት የምፈልገው ምንድነው እኛ እንትን ብለን ስህተት ሊሰራ ይችላል። ስህተቱን ግን አሁን እንትና የምትባለው በጣም ነው የምታውቀው እና በውስጥ ራሱ መንገድ ትችል ነበር። ሚውት አድርገኝ አላደርገኝ ማተር አያደርግም። እና አሁን እናንተ እያወራችሁ ያላችሁት ብሎክ ስለተደረጉ እነዚህ ልጆች የመጡት ብሎክ ሚውት ብቻ ቢሆን ኦኬ፣ በውስጥ ይጽፍላችኋል። እንትኑ ሲወጣ ብሎክ ነው የተደረጉት። እንደዛ ከሆነ ደግሞ ምንም ችግር የለውም። ምን እናስማማችኋለን። መስዬ ማለት አሁን ልጁ ብሎከር ማንም አልተደረገም። እንደዛ ብሎክ ተደርጋችኋል። ሚውት ነው የተደረጉት። የዛ ቀን አስተያየት ሲጽፉ ማንንም ብሎክ አላደረገም። እኔ ደግሞ እዚህ ራሴ አስተያየት ኮሜንት ላይ ብቻ ስለጻፉ አስተያየት ስድብ አይሁን መጥፎ ነገር አይሁን እንጂ አሁን አብራም ቤትን ከፍተን አብርሽ እንደዚህ ነው ብዬ አስተያየት ብሰጥክ ለሚውት ታደርገኛለህ። ያንን ባትመልሰው እንኳን ዝም ብለህ ታልፍና መጨረሻ ላይ ቤትን ከመዝጋት በፊት ቅድም ኮሜንት እንደዚህ ጽፋችሁ ነበር ይሄ እንደዚህ ነው ብለህ አክብረህ መመለስ እኮ ነው። ትክክል ነሽ መስዬ። አንዳንዴ ኤክስፒሪየንስም እኮ ያስፈልገዋል። እንደዚህ ልጁ አሁን እንደዚህ እንትን ላይ መሰዳደብ እንደዚህ ማለት ምናምን እንደዚህ መሟገት ምናምን አያውቅም። በቃ ያረገውን ነገር ፊት ለፊት ነው እኮ የሚያደርግልሽ እኮ ፊት ለፊት እኮ ነው እግዚአብሔር። በዛ ላይ ደግሞ ማለት ለራሱ የምትሰጪውን እኮ ምንም ሳይደብቅሽ አብርሽ ሲቀጥል እኮ እሷ ያንን ብላ እኮ ደውላ ቲክቶክ ላይ ነኝ ላውር ላርገው አላርገውም ብላ እንደ ጨዋ አስፈቅዳ አይ ችግር የለውም ብሎ ላውር ላርገው ወይ ድምጽኪ ግባ ወይ ብዬ ነው አብርሽ ያወራሁት። መቶ ጓ ሲል ግን ጓ ማለት ደግሞ በጥፉ እንዴት እንደሆነ ጓ ብዬ አሳየሁት። ገባ? እኔ በስርዓት ነው ድምጽኪ ግባ ወይ ችግር የለም በውስጥ ማውራት ይሻላል ወይ በእንትን ላይ ብዬ ችግር የለም ሲለኝ ነው ያወራሁት። ገባክ? እንጂ መጀመሪያ በስርዓት ያወራሁት መሲ የመለስኩላችሁ ነበር። እኔን አስገቡኝ። እሱ በተፈጥሮ አንዳንድ ሰው በራሱ ባህሪ መናገር የማይችል ሰው አለ። እንኳን ከናንተ ጋር እኔ ባለቤቱ ነኝ። ከኔ ጋር ንግግሮችን እንዴት እንደምንነጋገር እኔ ነኝ የማውቀው በደንብ ስለማውቀው መናገር አይችልም። እንዳያስቀይማችሁ ብዬ ነው እኔን አስገብኝ ያልኩ። ከስር እንትን ያልኩ ደውዬ ወዲያው እሱ አንተ እንዳትገባ፣ ምክንያቱም እሱ ቶሎ ነው ስሜታዊ የሚሆነው። እኔን ያስገቡኝና እኔ ላስረዳ እየነገርኩሽ ነበር። ከዛ ምን አልኩሽ መጀመሪያ ገና እንደገባው በውስጥ ብታወሩ ኖሮ እንዲህ ነው ያልኩሽ። እንዲህ ስላችሁ ስሜታዊ ሆናችሁ እኔ በመልካም አስቤው ነው። አንዳንዴ ነገሮች ምን እንደሆነ ርቀት ለምሳሌ ላስረዳ በውስጥ ነው ማውራት። አብርሽ አዳምጠኝ እሺ። ከዱባይ ነው ቀጥታ ነው የደወልኩለት። ኢትስ ኦኬ አይቆጥርም። በስልክ ማውራት ይሻላል ወይስ ደግሞ እንትን ስለው ኖ ገስት መጣሉ አለ። ከዛ እንደውም ድጋሚ ሚዩት አድርጌ ይሄ ስምህ እንዳይጠፋ ጠይቀው ራሱ ነው ስምህ እንዳይጠፋ ስምህ በመጥፎ እንዳይነሳ ናና በተገቢው መንገድ ለህዝቡ አስረዳ አልኩት። መጥቶ ጭራሽ ሚስቱ ልክ ገስ ስትገባ ወደ ስድብ ገባ። ስድብ አይደለም። እናንተ እንደማናችሁ አይደል ይሄንን የመጠየቅ እንትን ያላችሁ። ሲቀጥል ይኸውልሽ የነገሩሽ እንኳን አስተያየት በትንሹ አንቺ እንኳን እኛ አልተረዳ ብሎክ አላደረጋችሁ ሚዩት ነው ያደረጋችሁ። ላንቺ መጥቶ ምንድነው ያሉሽ? ብሎክ ነው ያደረገኝ። ብሎክ ምን አድርጓችሁ ያደረገ? አስተያየት ነው መስጠት። ማንንም አስተያየት መስጠት ይችላል። እሱም ደግሞ የሚቀበል አንቺ እኮ ሁሉንም አስተያየት አትቀበይም። እንደ ሰው ባህሪ እንኳን ራስሽን አሁን አንቺ ለምን ይሄንን ሻሻረክሽ ብልሽ አንቺ ምክንያት ኖሮሽ ነው ያንን ያደረግሽ። ዋጋ ከፍለሽ ይሆናል ያንን ነገር በጣም ብዙ ነገር አሳልፈሽ ሊሆን ይችላል እዛ ነገር ይደረሽው። ልክ ዝም ብለሽ ሁሉም አስተያየት ሲሰጥሽ የሚሰማሽ ስሜት አለ እንደ ሰውኛ። በዛ ላይ ደግሞ የራስሽ ትግስት አለ፣ አላማ አለሽ፣ ስራ አለ። ስራ ትተን ነው ክርስቶስ ምስክሬን 6 ሰዓት ነው ምናምን ምግብ እንኳን ይበላል
አብረናቸው ከነሱ ጋር ስንዞር ማለት ነው። ይሄ ምንም የምናገኘው ነገር ኖሮ አይደለም። ጾምኛ ነን ያሳዝናቸው አብረን እንፍታ። አንድ ፌስታል ነው አብረን ከፍተን ሁላችን ምግቡን ራሱ አብረን ይበላል። እናንተ እንደምታስቡት ይሄ ብርር ምናምን ያለ ወጥም አይደለም። ደስ ብሎና መስገናን ነው ሁላችንም የተለያየ ነው በመጀመሪያ። ሲቀጥል ደግሞ ያ ነገር እዛ ከመድረሱ በፊት በውስጥ ብታወሩ ነው ያልኩት። እሱ ደግሞ ምን ስሜታዊ ነው መናገር አይችልም እያልኳችሁ ራሱን ብሏችኋል። እኔ ንግግር አልችልም እሷን አስገቢያት ብሎሽ ነበር አይደል መጀመሪያ። ልክ እንደዛ ስትሉት ሁላችሁም ስትረባረቡ እነማን ናችሁ እናንተ መጠየቅ እንትን ያለበት። አንደኛ እሱ ስሜታዊ ሆነ። አንቺ ነሽ ልፋትሽን የምታውቂ። እንዴት ስታበሏቸው ምስኪኖቹን ከካሜራ እንትን እጃቸውን የምትሰጡትን ምግብ ብቻ ይፈልጋሉ እነሱ ይፈልጋሉ። እንደውም ካላስገባሻቸው ነው የሚከፋቸው። እየነገርሽባቸው ነው የሚመስላቸው። እናንተ የምታውቁት ወይ ሜቢ አላውቅም። መሲ ካሜራ ላይ እኮ የሚገቡት ምን አንዳንዱ ይኸውልሽ፣ አሁን ለምሳሌ ያው አጭር ጊዜ የበቀደም ነገር ልንገርሽ። አንደኛዋ ዲፕሎማ ምናምን አላት እና ቤቱ ድረስ ሄዳ አልቅሳ እሱ ለኛ ነው የሚነግረን። ገብቶሻል? እንደዚህ ስራ መጀመር ትፈልጋለች። እውነቱ ነው። እንደ አንቺ ሳታይ እንዴት ነው ለዛ ሰው የምትሰጪው? እንደዛ አለን። አሁን የበቀደም ስራ ነው የምነግርሽ። ኦኬ አየናት፣ ልጅቷን በጣም ምስኪን ነች። በቃ ስራ አስጀመርናት፣ ወደ ስራ እንትን አለ። ሌሎቹም እንደዚህ በቃኝ ይላል ደግሞ እሱ። ሌሎች ይመጣሉ አይደል? በቃ እናያለን አይደል? በቃ የመጡትን እንደዚህ እንሸኝ ምናምን ይባላል እንጂ ይሄ ካሜራ ተደቅኖ ምናምን አይነት እንደዚህ የሆነ ሞር የሆነ በቃ ዲቴል እያሳየን ምናምን እኮ አይደለም እኮ። በቃ 10 ሰው እንደዚህ ያለ 10 ሰው አንዴ ገረብ ያስደርግሽና ይሄው መርዳት የምትፈልጉ ይሄው አካውንቱ ይሄው ከሌ እኮ እንደዚህ በአንደኛው ስልኩ ይሄው እኮ እንደዚህ ከሌ ልኳል። በቃ የ20 ምናምን እንደዚህ ችሏል። በቃ ሻይም እንደዚህ መቻል የሚፈልግ ሰው ካለ አርጉ። በቃ ምንም እኮ አሁን ልጁ የሆነ ተተኩሶ ምናምን ነገር ምናምን አስመሰል ነውና እንደዛ ደውለሽም እንደዛ ስትዩ አግሬሲቭ የሆነው ሚስ አንደርስታንዲንግ ይሆናል። ደውዬ በስርዓት ነው ያወራሁት። እንደዚህ ነገር አለ አንተ ጋር ያለውን እውነታ ንገረኝ ስለው አይ መሲ እኔ ፎሎ አደራራጊ ነኝ የተወሰነ ጊዜ እንደዚህ ጀምሬ ነበር አሁን አላበላም ትቻለሁ ሲል ኦኬ ልጆቹ ጥያቄ ስላላቸው ግን ይሄንን ነገር መጣ በስርዓት መልስላቸዋል። ፍቃደኛ ነህ ወይ በስልክ ይሻላል ወይስ ገስት ላይ መተክሰለ? በስልክ ነው ገስት ላይ መጣለው አለ መጣ። ከዛ እንደውም ዘጋሁኝና ስትመጣ በስርዓት እንትን ብለ ስምህን አጽዳ ነው እንደሚያልኩት። ከዛ መጥቶ ነው ጎያለው ማለት ንግግር ብዙም እንትን ስለማይል ይሆናል። ኦኬ ለማንኛውም ችግር የለውም መረዳት ነው። እግዚአብሔር ምስክሬ ነው። አንቺን ብታቂ ማለት ነው በእርግጠኝነት ነው የምነግርሽ ብዙ ነገር ታደርጊያለሽ። ማለት እንደዚህ ማለት የሆነ ልጁ እንደዛ አይነት ባህሪም የለውም ሲጀመር። ግን ያው አለ አይደል አንዳንድ ሰው በኔቸርሊ እንደዚህ ማስረዳት አይችልም። ይሄው ነው የሚለው። ለዛም ይመስለኛል ካሜራ ብዙ የሚያበዛውና ከማስረዳት ይልቅ እሱ ማሳየት ነው የሚፈልገው እና ለዛ ነው እንጂ ያው ሁሉ ሰው አምኖት እኮ ደግሞ በእናትሽ እንትን የሚሉት እኮ 10 ሰው ናቸው። ኦኬ ችግር የለም። መቲ እንደገና ደግሞ ሁላችሁም ቅድም ታች የነበራችሁ ልጆች ተመልሶላችኋል። ይሄ ነው መልሱ። ከዚህ በኋላ የእናንተ ውሳኔ ነው። ስለዚህ ይሄን ያለው ነገር አሁን ውጡ። በቃ ስራ ለስራ። ቴንኪው አብርሽ መጥተህ ስላስረዳኝ። ቴንኪው መስዬ እናመሰግንሻለን። ቴንኪው መሲ። አሁን ውጡ ሁላችሁም። መቲ ነው ረጂ ኪዱ አመሰግናለሁ መቴ ስላስረዳሽ። በመሲሽ ሰላም ወይ ተመልሶ ለታላሂ ውሻ አራ ፒስ ነው ችግር የለብኝም መስሎ። እንግዲህ መልሱ ይሄ ነው። እሳትም ውሃም እዚህ ጋር አለላችሁ መርጣችሁ ግቡ። ኦኬ